እያጠጣ ልብስ እያለበሰ እያዘነጠ እስከ ዩኒቨርሲቲ ስራ እስኪይዙ ድረስ የሚረዳ አንድ ድሃዎች ላይ የሚሰራ ፕሮጀክት አለ? አንድ ጥቀስ። በኢትዮጵያ ህይወት ውስጥ አንድ ጥቀስ። መታቋል? እኔ ውስጡን አላውቅም። እኔ አታውቀውም። አታውቀውም ብራዘር። ኮምፓሽን ኢትዮጵያን ታውቋል? አላውቅም። አያውቅም ብራዘር። እኔ ልንገርህ፣ አየህ ኢትዮጵያ ውስጥ በጣም ለድሃ ለተባሉ ሰዎች ከታች ከምግብ ጀምሮ ዘይትን ጨምሮ ብራዘር ልብስ ጨምሮ ጤናቸውን ጨምሮ እግዚአብሔር አምላክ ረድቷቸው ዩኒቨርሲቲ እስኪገቡ ስራ እስኪይዙ ድረስ የብዙ ኢትዮጵያኖችን ህይወት የቀየረ ፕሮጀክት አለ። እንመጻደቅበታለን? አንመጻደቅበትም። ለመዳን ብለን ያደረግነው አይደለም። ያዳነን የደረሰልን ጌታ የለወጠን ጌታ በህይወታችን ያሳየው መልካም ስራ ከጸጋው ብዛት እግዚአብሔር ስለረዳ ስላገዘን የምናደርገው ነገር ነው። አዮ አንተ ቤተክርስቲያን የሌለውን መልካም ስራ እናደርጋለን እንሰራለን፣ ግን ያንን መልካም ስራ የመዳኛችን መንገድ ነው ብለን አንመጻደቅበትም። አዮ በእግዚአብሔር የማዳን ስራ ላይ የራሳችንን ስራ ጨምረን ይሄም ስራ አለን ብለን የጌታን የማዳን ስራ እናሳንሰውም። ስለማንሰራ አይደለም ብራዘር። የትኛውም ኦርቶዶክስ ይሁን ካቶሊክ የሆነ የሚያወራውን የጽድቅ ስራ ጴንጤ በደንብ ያደርገዋል፣ ይኖረዋል። ማህበረሰቡም ደግሞ ይመሰክራል ስለ ጴንጤ። ጸድቃል እኮ ስራ አያስፈልግም። አንተ አየህ ብራዘር፣ አንዴ ቆይ፣ ስራ አያስፈልግም ያለ የለም። ለመዳን ሰርቻለሁ ነው። ቆይ አያ እሱን ነው ማስተካከል። እኛ ይኸውልህ ለመዳን አይደለም የምንሰራው። ስራው እኮ ስቲል አለ። ለመዳን ሲባል ኢየሱስ ነው የምንለው። ለምን? የኃጢአት ዋጋ የክርስቶስ ኢየሱስ ደም ነው። ሰው እንዳይድን ያደረገው ኃጢአት ነው። ያንን ኃጢአት ደግሞ የከፈለው ማን ነው? ኢየሱስ ነው። ስለዚህ ለመዳን ስታወራ ኢየሱስ ብለን ነው መታወቂያ የምናሳይ፣ ሌላ የለንም። ዳኒ የሌላ መታወቂያ የለውም። የዳነበት ዕዳው የተከፈለበት ገንዘባችን ኢየሱስ ነው፣ ሌላ የለንም። ስለዚህ ስለ መዳን ነፍሳችን ነፃ ስለመውጣት በእግዚአብሔር ፍርድ ፊት ስለ መንጻት የምታወራ ከሆነ የክርስቶስ ኢየሱስን ደም ነው የምናወራው፣ ኢየሱስን ነው የምናወራው። አለቀ። ሌላ ስራ የለንም፣ ሌላ ታሪክ የለንም። የዳነ ሰው ስለሚያወራው ኑሮ የምታወራ ከሆነ ጴንጤ መልካም ስራ አለው፣ የጽድቅ ስራ አለው። ጴንጤ ልትወቅሰው አትችልም። ካቶሊክም ኦርቶዶክስም መጥቶ ጴንጤ መውቀስ አይችልም። ይሄ ግን አሁንም ቢሆን መመኪያችን ግን አይደለም። እንዲህ እንኳን በሕይወታችን የተደረገው ከሱ በጎነት የተነሳ ነው። ጌታ ምን አለ? ያለ እኔ ምንም ልታደርጉ አትችሉም አለ። አየህ፣ በሕይወታችን ውስጥ የምታያቸው የትኛውም ፍሬዎች ከኢየሱስ የተነሳ ነው። ከኛ የምንለው ምንም ነገር የለንም። አየህ፣ ያለ እኔ አለን። በቃ ምንም ልታደርጉ አትችሉም አለ። ምንም ልናደርግ አንችልም። አዎ በእኛ ውስጥ መፈለግንም ማድረግንም ያደረገ እግዚአብሔር ስሙ ይባረክ። ስለዚህ በህይወታችን ውስጥ የሚታይ የትኛውም መልካም ስራ እኛን ለማዳን ሳይሆን እኛ ስለ ዳንን የሚታይ የመንፈስ ፍሬ ነው፣ የመዳን ተስፋ ነው። ስለዚህ ስራ ለእምነት አይሆንም ነው። ስራ ለመዳን አይሆንም፣ ስለ ዳነ ነው የሚሆነው ነው። ላሳየህ እንደው በቃ እምነትም ለመዳን አይሆንም። እምነትም ለመዳንም አይሆንም። ብዙ ብታወራ እኔ አይገባኝም። አይግባ፣ ችግር የለም። ቀስ ብሎ ነው የሚገባው። እንደዚህ አይነት ትምህርት ቀስ ብሎ ነው የሚገባው። በአንዴ አይገባም ብራዘር። ግራ ስትጋባ የሆነ ቀን ይገባሃል ብራዘር። ለምሳሌ ላሳይህ። አሁን አበበ ዛሬ ቢሞት መንግስተ ሰማያት ይገባል? ይገባል። አዎ ዛሬ ቢሞት ይገባል። አዎ ኦርቶዶክስ ለሱ ታስተምራለች። ኦርቶዶክስ ለሱ ታስተምራለች። አቤ አይዞ ብራዘር፣ አይዞ አቤ። ይኸው ስብከት ከፍትልሃለሁ ከፈለግ። ኦርቶዶክስ ስራን ራሷ ሚዛን የሚመዝን ሰው ራሱ ስላልሆነ እግዚአብሔር ስለሚመዝን ስራን በደም ሰማይ የመዳን ተስፋችሁ ዛሬ ብትሞቱ የት እንደምትገቡ አታውቁ።
እርግጠኛ ነኝ አይባልም። በኦርቶዶክስ እንኳን እዚህ ሆነ አይደለም መንግስተ ሰማያት በር ላይ ቆመ እንኳን የት እንደምትገባ እርግጠኛ አይደለም። ለምን? ስራ ስላለ፣ ምግባር ስላለ። ስራን ደግሞ የሚመዝን እግዚአብሔር ነው፣ አንተ አይደለም። አንተ ስትሰራለህ እግዚአብሔር ነው የሚወስንልህ የት እንደምትገባ። አንተ መስራት ብቻ ነው የሚጠበቅበት። በኦርቶዶክስ ትምህርት መሰረት ስራህን አይቶ የሚመዝነው ማን ነው? እግዚአብሔር ነው። አንተ በእግዚአብሔር ወንበር ላይ ስላልተቀመጥ የት እንደምትሄድ አታውቅም። አየህ፣ ግራ ተጋብተሃል። አሁን ድኛለሁ። ድምፅ አለ አንተ ጋር ሚውት አለ። አቤ ሚውት አለ። ድኛለሁ ትላለህ እንጂ አልዳንክም። አየህ፣ ድኛለሁ የሚለው ጴንጤ ነው። ቤት ተሳስተሃል። አይ መጽሐፍን በማንኛው ላይ የእግዚአብሔር ልብስ ማን አውቆታል? ሌላ ሎሌ ላይ ልትፈርድ ማን ስልጣን ሰጣ ይላልና ከሱም አትፍረድ። አዎ ኤኒዌይስ አይዞ፣ በአንዴ አይሰራም። ቀስ እያለ ነው መድኃኒቱ የሚሰራው ለአንዳንድ ሰዎች። እግዚአብሔር አንዳንድ ይሰራል። አሁን ችግሩ ምንድን ነው? በቃ ይሄም የመዳን መንገድ እንዳለ አስበው። ቀስ ብሎ ይብራራልሃል እና በርታ፣ እንጸልይልሃለን። ጌታ ኢየሱስ ይረዳሃል። አንድ ቀን ግን ኢየሱስ ክርስቶስ ለእኛ እንደደረሰ ለአንተ የሚደርስልሃል። ሲደክምህ የሆነ ቀን ይደክማል። ህይወትህን ታየዋለህ። በደንብ ነው የሚደክምህ። ምክንያቱም እድንበታለሁ ያልክበት ህይወት ምንም ከትላንትና ዛሬ እየባሰ ነው የሚሄደው። ብራዘር፣ ያለ እግዚአብሔር እውነት፣ ያለ እግዚአብሔር ጸጋ፣ ያለ እግዚአብሔር ብርታት ሰው በራሱ ኃይል መበርታት አይችልም። እና የሆነ ቀን ሲደክምህ ታያለህ። በስራ እርግጠኛ የምትሆንበት የመዳን ተስፋ የላችሁ መቼም ቢሆን ማለት ነው። መቼም በስራ እድንበታለሁ የምትሉበት የህይወት ንጽህና መቼም አታገኙ። እስከምትሞቱበት ቀን ድረስ ሰው በራሱ በህይወቱ ላይ በራሱ ማንነት አሁንማ ሬዲ ነኝ ሊል የሚችል ማንም የለም። አይገርም? ለዚህ እኮ ነው ብዙ ኦርቶዶክሳውያን ዓለም በቃኝ መቁረብ ይሻለኛል የሚሉት መቼ ነው? ብራዘር፣ ዓለም ራሷ በቃኝ ስትላቸው ዓለም በቃኝ ስትላቸው ማለት ነው እድሜ ሲገፋ ያኔማ አንተ አይደለም ዓለም ራሱ አንተ ላይ ተስፋ ቆርጣለች። ማንም አይፈልግህም እኮ ያኔ ብራዘር። ሁሉም ዓለም ራሱ ታዞራለች ብራዘር፣ መልኳን ታዞራለች፣ ፊቷን ታዞራለች። አዮ እና አይዞ ብራዘር፣ እኛ ግን መጽሐፍን እንደሚናገረው በጉብዝና ወራታችን ፈጣሪያችንን እናስባለን። ዓለም በቃኝ ስትለን አይደለም፣ እኛ በቃሽን እንላታለን። ስሙ ይባረክ። እየተቀበልነው ህይወት ነው። እየፈለገችን ዓለምን ኖ እንላለን። ወጣትነታችን፣ ህይወታችን በእኛ በሆነው ነገር ላይ ኢየሱስ ይንገስ እንላለን። ክርስትና ነው። ዱላ ይዤ በሰዎች እየወሰዱኝ እየመሩኝ የምፈልገውን በማድረግ በማልችልበት እድሜ ላይ አይደለም ብራዘር፣ አይደለም። ያኔ እኮ ዓለም ናት አንተን በቃኝ አለች። የትኛው ቦታ ላይ ትገጥምና ዓለም እኮ በቃች ያኔ፣ በቃ ከተመ እኮ ብራዘር። አየህ፣ እኛ ግን አሁን ባለንበት በዚህ እድሜ ውስጥ እግዚአብሔር እድል በሰጠን በዚህ ፈልገነው ወስነን ይህን ጌታ እንከተለዋል። የሆነልን ህይወት ይሄን በዚህ ውስጥ ዓለማዊነትን የሚያስክድ የእግዚአብሔር ጸጋ ክርስትና ይሄን እና አይዞ ማለት እንፈልጋለን። ጌታ ይረዳችኋል። ያው እግዚአብሔር ያግዛችኋል። አይዟችሁ፣ እንቀጥላለን። እሺ እንቀጥላለን። ጌታ ይባረክ። አብራራው ነው የሚለው። ሰላም አብራራው፣ እንዴት ነው ዳጄ? ኧረ ታውቀኛለህ አታውቀኝም? አብራራው። አላወቅሁም አለሁልህ። እንዴት ነህ? አንዳንዴ ከእውነት ጋር ትጋጭታለህ። በግልህ ከእውነት ጋር ከየት ቤተ እምነት ነው? ችግር የለም። ከየት ቤተ እምነት ነው? ኦርቶዶክስ። ኦኬ ዌልካም ብራዘር፣ ኦርቶዶክስ ዌልካም። እሺ ኤርሚሻ አለ። እሺ ብሩኬ ተቀበለው። እሺ ሰላም ብሩክ፣ እንዴት አለ?
ክብር ለኢየሱስ ይሁን። ደህና ነኝ። ድናሃል አብራራው? ድኛለሁ፣ እድናለሁ፣ እየዳንኩ። ድኗል፣ እየዳነ ነው፣ ይድናል። እሺ ከምንድን ነው የዳንከው? ከዘላለም ሞት። ከዘላለም ሞት። ከዘላለም ሞት የዳነ ሰው በምን ውስጥ ነው ያለው ማለት ነው? በመልካሙ ስራ ውስጥ። አይ ከዘላለም ሞት የዳነ ሰው በምን ውስጥ ነው ያለው ነው? በመልካም በበጎ ስራ ውስጥ፣ በመልካም መጥፎውን ላለመፈጸም እንዳልፈጽም ብፈጽም እንኳን እንድመለስ እየዳንኩኝ ነው የምለው። ብሰራ እንኳን እንድመለስ እየሰራው ነው ማለት ነው፣ እየተገው። ከዘላለም ሞት ድኛለሁ ብለኛል አይደል? የዘላለም ሞት ማለት ደግሞ የእግዚአብሔር ቁጣ ፍርድ ማለት ነው አይደል? ከዘላለም ሞት ከዳንክ የእግዚአብሔር ቁጣ በአንተ ላይ የለም ማለት ነው። የራሴ ትጋት ይወስነዋል። ሰው አልዳንክም ከዘላለም ሞት ማለት ነው። ኔቨር። በአንድ ሰው ምክንያት ከመጣው ኃጢአት ከዘላለሙ ሞት ድኛለሁ። ማን? ክርስቶስ ለአንድ ጊዜ በሰዎች ዘንድ ተሞክሮ ያልተሳካውን እሱ ለአንድ ጊዜ እሱን ይቀራለን ማለት ነው። እሱን ኃጢአት በአዳም ምክንያት የመጣው በአዳም ምክንያት የዘላለም ሞት ነው አይደል የመጣው? አዎ። ከዘላለም ሞት ድኛለሁ አልከኝ በክርስቶስ ኢየሱስ። የዘላለም ሞት ደግሞ ማለት የእግዚአብሔር ፍርድ ከሆነ ከዘላለም ሞት የዳነ ሰው የእግዚአብሔር ፍርድ የለበትም ማለት ነው። ከዛ የዘላለም ሞት ከሚያስጣው ከአዳም የበደል ኃጢአት መነሻ እሱ በሰዎች ዘንድ ወይም በብሉይ ኪዳን ዘመን ላይ ይደረጉ የነበሩ የመዳን ስልቶች በሙሉ ማን ነው? ሰው ስላልዳነ ራሱ ክርስቶስ ወርዶ አዳነን ማለት ነው። ስለዚህ ከዛ የዘላለም ሞት ድኛለሁ ማለት ነው። አሁን ጥያቄ የዘላለም ፍርድ የለብህም ማለት ነው? የዘላለም ሕይወት አለክ ማለት ነው ጥያቄ? ከዛ የበደል ኃጢአት የለብኝ። አሁን እግዚአብሔር አይፈርድብህም በአንተ ማለት ነው። የእግዚአብሔር ፍርድ በአዳም የበደል ኃጢአት አይፈርድብኝም። በምንድን ነው የሚፈርድብህ ታዲያ? በራሴ የግል ኃጢአት ራሴ በምሰራው ስራ ግን እጠየቃለሁ። ከአዳም ከመጣው ፍርድ የዘላለም ሕይወት አለክ፣ በአንተ ኃጢአት ደግሞ የዘላለም ሕይወት የለህም። እሱን ያገኘሁትን የዘላለም ሕይወቴን ላጣ እችላለሁ። ኦኬ። አብራራው መጨረሻ ላይ ሲፈረድበት የሆነ አካሉ በገነት የሆነ አካሉ በሲኦል ይሆናል ማለት ነው አይደል? እንደዛም አይደለም። አማርኛው ግልጽ ነው። እኔ በምሰራው ከአዳም እድሉን ከሰጠኝ ላብራራል እኮ ትመልስልኛለህ። ስማኝና ከአዳም ከመጣው የዘላለም ሞት አምልጫለሁ፣ የእግዚአብሔር ፍርድ የለብኝም አልከኝ። ልክ ነው። በእኔ ስራ ደግሞ ይፈረድብኛል አልከኝ። ከአዳም ከመጣው ፍርድ አምልጠሃል፣ በአንተ ስራ ደግሞ ፍርደኛ ነህ ማለት ነው። ለምሳሌ ላብራራልህ እችላለሁ። ምን ማለት ነው የሚለውን ላብራራልህ እድል ከሰጠኝ። እሺ መዳረሻ ንገረኝና ታብራራለህ። የት ነው መዳረሻ? ላብራራልህ እኮ መዳረሻ ንገረኝና ከዛ ታብራራ። መዳረሻ ስትል አልገባኝ። ከአዳም ከመጣው ፍርድ አምልጫለሁ፣ በእኔ ስራ ደግሞ ይፈረድብኛል ስላልክ እግዚአብሔር ወዴት የሚወስድ ይመስላል? ተፈርዶብህ ሲኦል ትገባለህ ወይስ የዘላለም ሕይወት አለ ገነት ትገባለህ ነው ጥያቄ። በስጋ ሕይወቴ በምድር ስኖር እያዳመጥከኝ ከሆነ ቴንኪው፣ ጥሩ ጥያቄ ነው። በስጋ ሕይወቴ ስኖር ሰው ስለሆንኩ በማወቅም ሆነ ባለማወቅ የምፈጽመው ኃጢአት ይኖራል። ለምሳሌ በሐሰት ልመሰክር እችላለሁ። ስጋ ሕይወት አሸንፎኝ። ካዳመጥከኝ ኤግዛምፕል ነው ማነሳለህ። ለምሳሌ ፍርድ ቤት ስቀርብ ሳምበዲና ሚስተር ኤክስ ወይም ሚስተር ዋይ ተጣልተው ፍርድ ቤት ስቀርብ ኦርቶዶክስ ከሆንኩ በመጽሐፍ ቅዱስ ምዬ ነው የምመሰክረው። አንድ ሙስሊም ከሆነ በሚያምነው እምነት ነው ምሎ ነው የሚመሰክረው። ለምሳሌ ለስጋ ሕይወት አድሬ ፈርቼ ስጋዬን አስበልጬ ነፍሴን ጠልቻት በሐሰት ብመሰክር መጽሐፍ ቅዱስ ላይ ምዬ ብመሰክር የእግዚአብሔርን ቃል እንደማጉደ ነው። በሐሰት አትመስክር የሚለው አንዱ ኮቴሽን የሚያሳየው እኔ በሐሰት እንዳልመሰክር ይዘኛል። ነገር ግን ተሳስቼ መሰክር ስተትን ሰርቻለሁ። ከኃጢአቴ መመለስ አለብኝ። ለምን? በሐሰት ስለመሰከሩ። በሐሰት መመስከሬ ኃጢአተኛ ነኝ ማለት ነው። እግዚአብሔር ደግሞ ከኃጢአተኞች ጋር ህብረት የለውም። በማንኛውም ሰዓት እኔ በምሰራው ኃጢአት ከእግዚአብሔር ህብረት ልለይ ይችላለሁ ማለት ነው። ሰምቻለሁ። ጥሩ የፍርድ ቤት ውሎ ነው። ሰምቻለሁ በደንብ መልስህን። የኔ ጥያቄ ግን በፍርድ ወዴት ትሄዳለህ ነው። አሁን ቆንጆ ሪፖርት ነው ሰምቻለሁ። እሱን ግን
አሁን ተፈርዶብህ ወደ ፍርድ ወደ ሞት ትሄዳለህ ወይስ የዘላለም ሕይወት አለ ገነት ትገባለህ ነው ጥያቄ። እንትን ኃጢአትን የሰሩ ሰዎች አዳምጠኝ። አዎ ጥሩ ጥያቄ። በሐሰት መስክሬ ምን ትሄዳለህ? በሐሰት መሰክር ምን ትሆናለህ ነው ይመስለኛል ጥያቄ እዚህ ላይ ስለሆንኩ አይደል? አይ በመሰክር እያክሱን እያወራህ ያለው እሷ ፍርድ ምን ይሆናል ነው? ፍርድ ምን ይሆናል? ልግለጽ። ተፈርዶብህ ወደ ሲኦል ትወርዳለህ ወይስ የዘላለም ሕይወት አለ ገነት ትገባለህ ነው ጥያቄ። በፍርድ ጊዜ በእኔ በስራዬ በኃጢአቴ እጠየቃለሁ ማለት ነው። በእኔ ስራ እግዚአብሔር በሰራለሁ እኮ ልመልስልኝ እኮ ወደ ገደለው ከሆነ መመለስ ይችላል። ወደ ገደለው ከሆነ እኮ መልስ። ማብራሪያ ከፈለክ ልስጥ፣ ችግር የለው። ጊዜ ከሌለ ግን መልስልኝና ማብራሪያ የሚፈልግ ነገር ካለ ጠይቃለሁ። መልስ። እሺ፣ በጣም አሪፍ ጥሩ። እሺ፣ ስለዚህ እኔ በሐሰት ስለመሰከርኩ ከእግዚአብሔር ህብረት ተለይቻለሁ። እግዚአብሔር ከኃጢአተኞች ጋር ህብረት ስለሌለው ድነቴን አጥቻለሁ ማለት። ድነቱን ያጣ ደግሞ ፍርዱ ምንድን ነው? ግልጽ ነው ማለት። ሲኦል ነው የሚገባው። ሲኦል ነው የምገባው እያልከኝ ነው? በትክክል። ታዲያ ምን ያደርግልሃል? አሁን ኦርቶዶክስ ሆንክ፣ ሙስሊም ሆንክ፣ ኢቲስት ሆንክ ሲኦል የምትገባ ከሆነ ምንም ልዩነት የለህም እኮ። አንድ ሰው እኔ 5000 ዓመት ያስቆጠረ ስፍራ ነው ያለሁት፣ 6000 ዓመት ያስቆጠረ ስፍራ ነው ያለሁት፣ ስህተት የሌለበት ስፍራ ነው ያለሁት ሲል ለእርሱ የሚያስገኝለት ነገር እስከሌለ ድረስ ያለህበት ስፍራ ስህተት ሆነም ትክክል ምንም ትርጉም የለው። ከሙስሊም አትሻለም። ምክንያቱም ማስረጃ አለ። ማስረጃ ሲኦል ስለመግባት ነው ማስረጃ መስለኝ። ኦኬ፣ ሲኦል ስለመግባት ትሰጠኛለህ ማስረጃ። ግን እኔ ደግሞ የምልህን ስማኝ። ሲኦል ስለመግባት ያዕቆብ ትሰጠኛለህ? እሺ፣ ልስጥህ። መረጃን መሰረት እናድርግ። እሺ፣ እንዴ ሰው ሲኦል ስለመግባቱ ማስረጃ ለመስጠት እኮ መቸኮል የለበትም። ግን ስማኝ፣ የሚጠቅምን ነገር ልንገርህ። እኔ አምኜሃለሁ። በቃ ሲኦል መግባት ስትለኝ ማስረጃ ባሰጠኝም አምኜሃለሁ። ምክንያቱም ኢየሱስ የሌለው ሲኦል እንደሚገባ ስለማቅ ማለት ነው። ባሰጠኝም ችግር የለውም ማስረጃ ሲኦል ስለመግባት። ግን እኔ እያልኩ ያለሁት በቁም ነገር ኦርቶዶክስ መሆነ ለአንተ ህይወት ምንም ቫሊዩ አድ ካላደረገልህ ኦርቶዶክስ መሆነ ምንድን ነው ትርጉሙ? ለምሳሌ አንድ ሰው ኢቲስት ቢሆን ሲኦል ነው የሚገባው ብለህ ታምናለህ አንተ። ሙስሊም ቢሆን ሲኦል ነው የሚገባው ብለህ ታምናለህ። አንተም ግን ኦርቶዶክስ ሆነ ከነሱ ካልተሻልክ ምንም ትርጉም የለውም ኦርቶዶክስ መሆን። እኔ አሁን ኢየሱስን መከተሌ የዘላለም ህይወት ካልሰጠኝ እርግጠኛ ካላደረገኝ ለምን እከተለዋለሁ? ኢየሱስን መከተላችን የዘላለም ህይወት ለማግኘት እርግጠኛ ስላደረገን ነው የተከተልነው ማለት ነው። እና ይህን እንድታስብ ነው። እኔ የማምለጤ ምክንያት ስለሆነ ነው። ልክ እንዳንተ ብያለሁ እዚህ ቲክቶክ ላይ ማለት ነው አብራራ ወንድሜ። ነገር ግን ኦርቶዶክስ መሆኔ ወይ ደግሞ እምነት አለኝ ሃይማኖት አለኝ ማለቴ የዘላለም ህይወት ላይ ለውጥ ካላመጣ ሲኦል እንደምገባ የሚመሰክርልኝ ከሆነ ምንም ትርጉም የለውም ማለት ነው። ትርጉም የለውም። መተህ ብሩክ ተሳስታል ብትለኝ እኔ የተሳሳትኩትም ሲኦል ምገባ ከሆነ በአንተ ሀሳብ አንተም እውነተኛ ቦታ አለው ብለህ የምታምነውም ሰውዬ ሲኦል የምትገባ ከሆነ ምንም ልዩነት የለውም። እኔ ግን እውነት ልንገርህ፣ ኢየሱስ ክርስቶስን የሚያምን ክርስቶስ ኢየሱስ የዘላለም ህይወት ነው ብሎ የተቀበለ ወደ ፍርድ አይሄድም፣ ወደ ሲኦል አይሄድም። አይ ማስረጃ ሳልሰጥ ሄድክ። ማስረጃውን መሰረት ሲኦል ስለመግባት አይደለ? ወደ ስብከት ገባህ ብሩክ። ጥያቄ ጥሩ ነው። ሰማሃለሁ። አሁን አንተ ማስረጃ መሰለኝ እኮ ስማኝና ንገረኝ። ማስረጃ መሰለኝ ሲኦል ስለመግባት ነው አይደለ? አይ እኔ ሲኦል የመግባት ፍላጎት አለ። አትቀልብሰዋ፣ ፖለቲሳይዝ አታድርገው። ግልጽ ወንጌል ነው እያወራን ያለ ነው። እኔ ሐሰት ብትፈሰከር ተሳስቼ ከሆነ ታርመኛለህ። ሲኦል ገባ ሪቬንጅ ማድረግ እኮ እችላለሁ። ቆይ ሪቬንጅ አድርጌ መጠየቅ እችላለሁ። አንተ በሐሰት ብትመሰክር ቆይ አዳምጠኝ። ቆይ ማለት ግልባጩን ብጠይቅ አንተም እኮ ደፍረህ ለምሳሌ አንድ ጥያቄ ልጠይቅ አንተን። እሺ ክሊር እንድታደርገው አይደል የሚፈለገው? በዛው ታብራራለህ ማለት ነው። እኔና ዳኒ ተጣላን እንበል። ኢትስ ኦኬ ተጣላን፣ እዚህ ውይይት ላይ ፕላትፎርም ላይ እያለን አንተ አሁን የምታየውን መስክር ብትባል፣ አይ መጀመሪያ የሰደበው ማን ነው ቢባል አብራሮ ቢሆን፣ ቀጥሎ ተሳዳቢው ዳኒ ቢሆን፣ ሁለታችንም ጥፋተኛ ብንሆን መጀመሪያ የተሳደበው ማን ነው ቢባል ብሩክ የምትመሰክረው አብራሮ ብለህ ነው አይደለ? ኢትስ ኦኬ አብራሮ ብለህ ነው። ለኮዙ መነሻው ማን ነው? ለዛ ለብጥብጡ መነሻው ሰው የምትመሰክረው አብራሮ ነው መጀመሪያ የተሳደበው። ቀጥሎስ ዳኒ። ሁለታችሁም ጥፋተኛ ናቸው፣ ግን ለስድድቡና ቀጥሎ ለመጦጣጣ አብራሮ ነው የመጀመሪያ መነሻ ብለህ ትመሰክራለህ። መስክር ስለሆነ የተባልከው። ግን ገልብጠህ ዳኒ ነው ብለህ ብትመሰክር በስተት
ያልነበረም ወይ ካላየ አላየውም ነው። የማታውቅ ከሆነ አላውቅም ነው። የማታውቀውን አትመሰክርም ማለት ነው። የምታውቀውን ትመሰክራል። በስህተት ዳኒ ነው ብትል የሚያስጠይቅ ነው። ለምሳሌ በሞት ፍርድ የሚያስቀጣ ቢሆን በስህተት አንተ መስክረህ ዳኒ ነው ብትልና ስህተት ብትሰራ ብሩክ ተጠያቂ ነህ አይደለም? ለምን? ያየኸውን ስላልመሰከር። ይሄ መልስልኝ አንተ። እሺ ልመልስልህ። እንግዲህ የጠየቀው ክርስቲያን ስለሆነ የጠየቀው ክርስቲያን እርግጠኛ ያልሆነበትን ሊናገር አይችልም። አንተ ከሆንክ ጥፋተኛው እርግጠኛ ከሆንክ ካየሁኝ አንተ እንደሆንክ እናገራለሁ። ዳኒ ከሆነ ደግሞ ዳኒ ነው ብዬ እናገራለሁ። እርግጠኛ ያልሆንኩበትን ለሆነ ሰው አዳልቼ ምናምን ምንናገር አይደለንም፣ ምክንያቱም ክርስቲያኖች ነን። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ላይ ሲናገር የእግዚአብሔር ቃል ሲናገር ኃጢአትን የሚያደርግ ከዲያብሎስ ነው ይልና የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። በእግዚአብሔር ልጅ የሚያምን ሁሉ ኃጢአትን አያደርግም ዘሩ በእርሱ ይኖራልና ይላል። ኃጢአትን ለማድረግ አይደለም እኛ አዲስ ፍጥረት የሆነው በእግዚአብሔር መንፈስ እርዳታ ከኃጢአት እየራቅን አሮጌውን ሰው እያስወገድን አሮጌውን ልምምዳችንን ከህይወታችን እያስወገድን በአይምሮ መታደስ የክርስትና ህይወት ምንኖርበት ነው። ምክንያቱም የእግዚአብሔር መንፈስ በእኛ ውስጥ ስላለ ጸጋው ስለሚያግዘን ዓለማዊ ምኞትን ኃጢአትን ስለሚያስክደን ማለት ነው። እና እርግጠኛ ያልሆንኩበትን ለምን እናገራለሁ? ክርስቲያን ነው ያየሁትን ነው የምናገረው። አብራራ። ጥሩ። እኔ ደግሞ ልመልስልህ። ቅድም ያልኩን መነሻ አድርጌ ማለት ኢንፈሳይዝ ማድረግ ትችላለህ አንተ በራስህ። አንድ ሰው በሐሰት ቢመሰክር ስላልጠየቅኩ እኔ ስላልጠየቅኩ የአንተ ጥያቄ ራስህ መቼም አትመልሰውም። ቀይረህ ከሆነ ሐሳብን ንገረኝ። ሲኦል ነው ምገባው ብለህ ነበር አይደል? እሺ ማስረጃ ልስጥ እያልክ የጠየቀኝ ሲኦል ስለመግባት። እሺ ማስረጃውን ልስጥና ማስረጃውን እሰጥሃለሁ። እሺ ስማኝ 30 ሰከንድ ከሰጠኸኝ ከዛ በዛው መረጃውን እሰጥሃለሁ። 30 ሰከንድ ብቻ ነው የምፈልገው። ስማኝና ነው የምትሰጠኝ ማስረጃ ልስጥ እያልከኝ ያለው ሲኦል ስለመግባት ነው ወይ ነው ጥያቄ? እሺ ልስጥህ፣ ችግር የለው። አይ ጥያቄ መልስልኝ እንጂ ማስረጃ ልስጥ እያልከኝ ያለው ሲኦል ስለመግባት ነው ወይ? አዎ ወይም አይ? አዎ በስራዬ እንደምጠየቅ። እሺ ስጠኝ። ሲኦል ስለመግባት የያዕቆብ መልእክት 2:14 የያዕቆብ መልእክት 2:14 ከፈለክ አነበዋለሁ። አንብበው። እኔም አነብልሃለሁ። እሺ አንብበው። አንተ ካስክ አንብበው። አይ አንብበው፣ ችግር የለው። አይ ከያዝክ አንተ አንብብና እንዴት ሲኦል እንደምትገባ አስረዳኝ በዛው። የያዕቆብ መልእክት 2:14 ምን ይላል መሰለህ? ይቅርታ ካልያዝክ ደግሞ ሌላ አነብልህ እችላለሁ። እሺ አንብበው። እሺ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል። መልስልኝ። አይ እኔማ ሲኦል እንዴት እንደምትገባ በዚህ ጥቅስ አብራራው። አንተማ እኔ ይሄን ጥቅስ ስጠቅስ ለምን እንደምጠቅስ እኔ ያውቃለሁ። ከዛ እኔ አብራራለሁ። አንተ ስለሆንክ የጥቅሱ ባለቤት በዚህ ጥቅስ መሰረት ሲኦል እንደምትገባ እንዴት እንደምትገባ ንገረኝ። አይ እኔ ሳልጠይቅህ አንተ ማብራራት አትችልም። ጠየቅኩ። ጥያቄው ራሱ መጽሐፍ ቅዱስ እኮ ጠየቀ። የኔ ጥቅስ አይደለማ። አንተ ለአንተ እምነት የጠቀስከው ስለሆነ እንዴት ሲኦል እንደምትገባ በዚህ ጥቅስ መሰረት አንተ ንገረኝ። እሺ ሌላ ጥያቄ ካለ ማስተናገድ እንችላለን። ያዕቆብ 2:14 አንተንም እኔንም የሚገዛ ነው። መብራቱ ሚውት አድርግልን። እሺ ከታች ያለው ወንድም መብራቱ መንበሩ ነው። መንበሩ ጥሩ ተወያይ ነው። በነገራችን ላይ ብሩክ ጥሩ ነው። ቴንኪው ማለት መደማመጥን መሰረት ያደረገው ውይይት ለሁለታችንም ነው የሚጠቅም። ጥሩ ነው። ቴንኪው። ያዕቆብ 2:14 ላይ የሚለን ለሁለታችን የሚጠቅም ነው ያለ። ወንድሞቼ ሆይ እምነት አለኝ የሚል ነው። አየህ አንተ ቅድም የምትለው ማለት ነው። ስራ ግን የሌለው ሰው ቢኖር ስራ ማያምን ቢኖር ወይም ስራው ባይኖረው ምን ይጠቅመዋል? እምነቱስ ሊያድነው ይችላል። እምነት አለኝ ብሎ ስራ ባይኖረው ሴም ትሩ ቅድም ያነሳውልህ እምነት ያድነኛል ብዬ ሳክሪፋይ አድርጌ በእምነቴ ብቻ ሳይሆን በስራዬም እንደምድን ስራም ሰርቼ ከታች ደግሞ ወርዶ ምን ይልሃል? 2:17 ላይ እንዲሁ ስራ የሌለው እምነት ቢኖርስ በራሱ የሞተ ነው። ቅድም አንተ ያነሳው ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህ ከስራት ለይተህ አሳየ፣ እኔም እምነቴን በስራ ያሳያለሁ ይላል። ያዕቆብ 2:18 ላይ አለፍ አድርጌ ያየውልህ ማለት ነው። ስራ ኖሮት እምነት ባይኖረው ኤቲስት ቅድም የጠቀስከው ሊድን አይችልም።
ስራ ኖሮት ስራ እየሰራ እምነት ባይኖረው የሚያደርገው ስራ ሁሉ በጌታችን በኢየሱስ ክርስቶስ ወይም በክርስቶስ ስም ስላልሆነ አይድንም ማለት ነው። ማመን ስላለበት። ቆይ ልጨርሳት፣ የኔን ሐሳብ ልጨርስ። በዚህ ላይ አንተም ትቀበለዋለህ፣ እኔም እቀበለዋለሁ። ስራ ሳይኖረው አንድ ሰው የሚሰራው ስራ ሁሉ በክርስቶስ ስም ስላልሆነ ከንቱ ነው ማለት ነው። ከንቱ ነው ማለት ነው። ይሄ የሚሰጠኝ ሜሴጅ እሱ ነው። የምትሰራው ስራ ሁሉ ያለ ክርስቶስ ያለ ኢየሱስ ክርስቶስ ስም በክርስቶስ ስም ማሰራው ስራ ሁሉ ከንቱ ነው ማለት ነው። እምነት ይቀድማል ማለት ነው። ቀጥሎስ እምነት አለኝ ብለህ ስራ ባሰራ ስም እምነቱ ያድነዋል ወይ ነው? አያድነውም። ለምሳሌ መልካምን ስራ መስራት በሐሰት ብመሰክር መልካሙን ስራ እየሰራው አይደለም፣ ሰው አልድንም ማለት ነው። ሰው እምነቱ ሲያድነዋል ወይ ካልከኝ አያድነኝም ማለት ነው። እምነቴ ለእኔ ለምፈጽመው ኃጢአት ጋራንቲ እየሆነ ነው ማለት ነው። እምነቴ ያድነኛል ብዬ በሐሰት እመሰክራለሁ፣ ሰው ገድላለሁ፣ ወይም ሳምቲንግ አፈናቅላለሁ፣ የሆነ ሳምቲንግ ሳቦታጅ እሰራለሁ ማለት ሙስና እሰራለሁ ማለት ነው። ከዚህ አንጻር ነው። ብሩክዬ መቀጠል ትችላለህ አንተን ሐሳብ። እሺ ያው ሲኦል እንደምትገባ እርግጠኛ ያደረገክ የመጽሐፍ ቅዱስ ጥቅስ ያዕቆብ መጽሐፍ ምዕራፍ 2 ነው ማለት ነው። በቃ ተቀብያለሁ። ያው ይህን ጥቅስ አንብቦ የተረዳው ሲኦል እንደሚገባ ነው። ወንድማችን አንድ ጥያቄ ልጠይቅና ምናልባት ያዕቆብ ላይ ምን እንደምንረዳ እኛ ክርስቲያኖች ምን እንደምንረዳ ማወቅ ከፈለክ ግን ልነግር እችላለሁ። አንድ ግን ጥያቄ ልጠይቅ እፈልጋለሁ። የዚህ ዓለም ገዢ ማን ነው? አብራራው። እግዚአብሔር። የዚህ ዓለም ገዢ እግዚአብሔር ነው። እስኪ ጥቅስ ላንብብልህና እንዴት ተረዳከው? የዚህ ዓለም ገዢ እግዚአብሔር ነው ስላልከኝ ጥቅስ ላንብብልህ ወይ ደግሞ ዳኒ ክፈትልን። ሁለተኛ ቆሮንቶስ 4:4 ክፈትልን ዳኒ። እሺ ብርኬ አይታያችሁ። እሺ ለእነርሱም ሁለተኛ ቆሮንቶስ 4:4 ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ የተባለው ማን ነው? አብራራ። እግዚአብሔር። የማያምኑትን ሐሳብ አሳወረ የተባለው ማለት ድገመው። ያነበብከው ግልጽ መሰለኝ። ሳዳምጥ ተሳስቼ ከሆነ ድገመው ለሁሉም። እሺ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ የተባለው ማን ነው? እግዚአብሔር ነው። የዚህ ዓለም አምላክ ነው ያልከኝ? አዎ የዚህ ዓለም አምላክ። እሺ እግዚአብሔር ነው። ታይርዳ እንግዲህ ምን እላለሁ? እሺ ሌላ ጥቅስ እስኪ ላንብብልህ። አንደኛ ቆላስይስ መጽሐፍ ቅዱስ ልክፈትልህ አይደል? እስኪ የተሳሳትኩት ካለ ብሩክ አርመኝ። ማለት ሳዳምጥ የዚህ ዓለም ልጅ ነው ያልከኝ አይደል? ተሳስቼ ከሆነ ታርመኝ። እስኪ ጥቅሱን ራስህ አንብበው። ቆይ በትልቁ እሺ ንገረኝ። እሺ አይ መጽሐፍ ቅዱስ ስለያዝኩ ንገረኝ። መጽሐፍ ቅዱስ ይዣለሁ። ሁለተኛ ቆሮንቶስ ምዕራፍ 4:4 ሁለተኛ ቆይሽ ይቅርታ ሁለተኛ ቆሮንቶስ አይ አውጥቻለሁ። ሁለተኛ ቆሮንቶስ ምዕራፍ 4:4 ቁጥር 4 እሺ ላንብብልህ። እሺ ለእነሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው። እደግመዋለሁ። ለእነርሱም የእግዚአብሔር ምሳሌ የሆነ ከላይ አውዱን ስላልተረዳሁት ማንበብ ይቻላል ላይ ጀምሮ ማለት ለእነርሱም እነርሱ የተባሉት እነማን ናቸው የሚለውም ማየት አለብኝ። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ከላይ ጀምሮ ማንበብ እነርሱ የተባሉት እነማን ናቸው? አንብቦሽ ከቁጥር 1 ጀምሮ አንብቦሽ። በሸክላ ውስጥ የተቀመጠ ክቡር ዕቃ ነው ምዕራፍ 4 የሚያወራው። እሺ ከላይ ጀምሮ ባነበው ሰው እየሰማ ደስ ወይም ቤካም ማንበብ ይችላል። አንብቦሽ ከላይ ጀምሮ። እሺ እኔ ላንበብ። እሺ በሸክላ ውስጥ የተቀመጠ ክቡር ዕቃ። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም፣ አንደክምም፣ እንቀጥላለን ማለት። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል ስንመላለስም የእግዚአብሔርን ቃል በውሸት አንቀላቀልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና
ሁሉ ራሳችን እናመሰግናለን። ሶስተኛ ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ። አይ እነማን ናቸው አሁን እነሱ የተባሉት? ወንጌሉ የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። የተከደነባቸው ለሚጠፉ። አራተኛ ሄድና አንተ ወዳልከው ያደርሰኛል። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የተከደነባቸው ማለት ነው አይደለ? አዎ የዚህ ዓለም አምላክ የተባለው ማን ነው? አሁን ልክ ነህ። የዚህ ዓለም አምላክ የዚህ ዓለም አምላክ የተባለው እግዚአብሔር ነው። ይኸውልህ ወንጌሎቹን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ወንጌላችን የተከደነ ቢሆን እንኳን አላየ ወንጌላችን የተከደነ ቢሆን እንኳን ባይገለጽ እንኳን የተከደነባቸው ቢሆን እንኳን የተከደነባቸው ለሚጠፉ ነው። ወንጌሉ ላልተገለጸላቸው ወንጌልን ለማያዳምጡ ማለት ነው አይደለ? ተሳስቼ ከሆነ አስረዳኝ። እሺ ቀጥል። ተሳስቼ ከሆነ ማንም ማረም ይቻላል። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ላልበራላቸው፣ ላልተገለጸላቸው፣ ለማያውቁት ማለት ነው። እሺ አማርኛ ችግር ስለሌለብኝ ማለት ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የዚህ ዓለም አምላክ ማለት ነው። የዚህ ዓለም ሲባል ዓለም ሁሉ የተፈጠረው ዓለም ማለት ነው። የዚህ ሁሉ አምላክ ማለት እግዚአብሔር ነው። የዚህ ዓለም አምላክ የተባለው እግዚአብሔር ነው። ተሳስቼ ከሆነ አስረዳኝ። አዎ በሚገባ ተሳስተሃል። እንደተሳሳትክ ላሳይክ። እሺ አስረዳኝ። ቤካዬ ዮሐንስ ወንጌል 12:31 ክፈትልኝ። እንደተሳሳትክ ላሳይክ። በጣም ትልቅ ስህተት ነው የተሳሳትከው። በጣም ትልቅ ስህተት። ዮሐንስ 12:31 እስኪ አንብቡ። አብራራ። እኔ ሌላ ወጣው ቤካ ካወጣው ላይ እሺ ይሄው ከፍቶልሃል። አንብቡ። እሺ ምን ላይ? ዮሐንስ ወንጌል 12:31 አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዥ ወደ ውጭ ይጣላል። ኮንቴክስቱ ምንድን ነው? የዚህ ዓለም ገዢ ወደ ውጭ ይጣላል ይላል። የዚህ ዓለም ገዢ የተባለው ማን ነው? ካለ ኮንቴክስቱ እንደ ቅድሙ ነው የፈለኳል። እሺ ከፍ አድርገውና ያንብበው። መነሻው ላይ ከሌለን የማወጣዋለሁ፣ ችግር የለውም። ከላይ ከፍ በል ደህና ሆነ። ወደ ላይ 27 ዲሴንዲንግ ኦርደሩ ላይ ሄድ። ወደ ላይ 29 28 እያለ የሚሄደው ወደ አንድ ቁጥር የተጠጋ ወደ አንድ ቁጥር ቤክዬ ወደ አንድ ቁጥር የተጠጋ ወደ ዲሴንዲንግ ወደሚቀንሰው ወደ ላይ ቁጥሩ ወደሚቀንሰው። ቆይ ምን ላይ ነው ያለው? እኔ ላውጣ። 27 ነው የሚጀምረው። ኢየሱስ ስለሚደርስበት መከራና ሞት መናገሩ እሱ ላይ ኢየሱስ ስለሚደርስበት መከራና ሞት መናገሩ ነው የሚለኝ። እሺ ቀጥል። አንብባ ታዲያ። ማንበብ ይቻላል። አሁን ነፍሴ ታውቃለች ምን ስላለው አባት ወይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣው። አባት ወይ ስምህን አክብረው። ስለዚህ አከበርሁት፣ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ ቆመው የነበሩትን ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎችም መልአክ ተናገረው አሉ። ኢየሱስ መለሰ እንዲህ ሲል፣ ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዥ ወደ ውጭ ይጣላል። ይሄ የዚህ አውድ ጌታችን ኢየሱስ ክርስቶስ ላይ የደረሰው መከራ እናንተን ነው የሚያሳየው። የዚህ ዓለም ደግሞ ገዢዎች የነበሩት እነማን ናቸው የሚሉ ይታወቃል ማለት ነው። በወቅቱ የነበሩት አስተዳደራዊ ገዢዎችን ነው ኢንዲኬት የሚያደርግልህ። ያኛው ግን የዚህ ዓለም አምላክ የሚለው ላይ እና ይሄኛው ምንድነው ግንኙነቱ? ራስ ብሩክ ኤክስፕረስ አድርግልኝ። እሺ አንዴ ቆይ። የዚህ ዓለም ገዢ የተባለው ማን ነው? ወደ ውጭ ይጣላል የተባለው
አይ አንተ ነህ ያመጣው። ይሄ አውድና ያኛው አውድ ምንድን ነው ግንኙነቱ? እኮ ንገረኝ፣ ችግር የለውም። እኔ አመጣሁልህ እንደተሳሳትክ ለማሳየት አመጣሁኝ። አንተ ምን ተረዳህ? ይሄ ምድራዊ ገዢዎች ዳምጠኝ። ይሄኛው ምድራዊ ገዢዎች እነማን ናቸው እኮ ልንገርህ። የመጀመሪያውን አስረግጬ ወደዚህ ልምጣልህ። የመጀመሪያው እኮ እነማን ናቸው እነዚህ የምድራዊ ገዢዎች? ምድራዊ ገዢዎች ማለት የምድር አስተዳደራዊ መዋቅሮች ሊሆኑ ይችላሉ። በወቅቱ ጲላጦስ ሊሆን ይችላል፣ በፍርድ ላይ የነበሩትን ሊሆን ይችላል፣ ወይም ሌሎች ገዢዎችን ሊሆን ይችላል። አምላክ አይልም፣ እዚህ ገዥ ነው የሚለው እዚህ። እሺ እንግዲህ ምን እንላለን ይላል መጽሐፍ። እሺ የዚህ ዓለም ገዢ የተባለው ዲያብሎስ ነው። ቅድም አንተ እግዚአብሔር ነው ያልከውም ስህተት ነው። የዚህ ዓለም ገዢ የተባለው ዲያብሎስ፣ የዚህ ዓለም አምላክ የዚህ ዓለም አምላክ እኮ የዚህ ዓለም አምላክ የተባለው ዲያብሎስ ነው። ክፍሉን እንደው ከተረዳኸው በደንብ እንዲህ በተደጋጋሚ እንደውም ከላይ እንድታነበው ፈቅጄልህ የነበረው ሀሳቡ እንድትረዳ ነው። የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው ነው የሚለው። የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው እግዚአብሔር አያደርግም በጭራሽ። እግዚአብሔርማ በክርስቶስ ሰው አምኖ እንዲድን ነው። የዚህ ዓለም አምላክ የማያምኑትን ሀሳብ አሳወረ ነው የሚለው። የዚህ ዓለም አምላክ የሆነው ምን አረገ? ሰው በክርስቶስ ኢየሱስ እንዳያምን ወደ ህይወት እንዳይመጣ ምን አረገ? ሀሳባቸውን አሳወረ ነው የሚለው። እንግዲህ ጨለማና ብርሃን እንዳለ መቼም ታውቃለህ። የጨለማው መንግስት ባለቤት ማን ነው? ለምሳሌ በኤፌሶን መልእክቱ ላይ ጳውሎስ ምዕራፍ 2 ላይ ማለት ነው አስቀድሞ በበደላችሁ በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባችሁ ይላል። ይሄ በአየር ላይ እንዳለው ፍቃድ አለቃ የተባለው ማን ነው ብለን የምትረዳው? በመሰረቱ ብሩክዬ ለምን እንዳመጣው አልገባኝም። ይሄኛው አውድና ያኛው አውድ ይለያያል እኮ። የዚህ የጨለማው መንግስት ገዢ ማን ነው ነው እያልኩ ያለሁት። የዚህ ዓለም የተባለው እኮ የጨለማው መንግስት ኃይል ነው። እኛ ለምሳሌ ምን እያልኩ እንደሆነ እንድትረዳ ነው አሁን ይህን ጥያቄ ያመጣሁት። አይ እግዚአብሔር የምን ገዥ ነው? እስኪ የዓለም ሁሉ ገዥ፣ የዓለም ሁሉ አምላክ ማለት ዓለሙን ሁሉ አጠቃላይ የፈጠረው ምድርን፣ ሰማይን፣ ምድርን በሙሉ የፈጠረው የዓለም ነው አይደለ? ይሄ ምድር የፈጠረው ማለት ነው። የዚህ ሁሉ ምድር አይደለም እያወራን ያለ ነው፣ ስለ አገዛዝ። የዚህ ዓለም ሲባል ማን ነው? ማለት መነጣጠል አለብና ግልጽ ማድረግ አለብን። ተረዳኝ አባባል እና አልመለስክልኝም ትለኛለህ። ስለ ፍጥረት ስናወራ እግዚአብሔር ነው ፍጥረታትን ሁሉ የፈጠረው። ነገር ግን ያ የፈጠረው እግዚአብሔር የፈጠረው ሰው ወድቆ ማንነቱን ለአጋንንት አሳልፎ ሰጥቷል። እዚህ ዓለም ላይ የአጋንንት የሆኑ አሉ፣ በአጋንንት ቁጥጥር ስር የሚኖሩ አሉ፣ ደግሞም የእግዚአብሔር ልጆች አሉ። ይህን ዓለም እየገዛ ያለው ማነው? አሁን አጋንንት ነው። በጨለማ ያሉ ወደ ኢየሱስ ያልመጡ በሙሉ የአጋንንት ልጆች ናቸው። የአጋንንት ልጆች ናቸው። ስለ ፍጥረት አይደለም፣ ስለ ልጅነት፣ ስለ ስልጣን ነው እያወራ ያሉት። በክርስቶስ ኢየሱስ ያመኑ ደግሞ ከጨለማው ስልጣን ድነው ወደ ፍቅሩ ልጅ መንግስት ፈልሰዋል። ይሄን ብቻ ጥቅስ አንብብልኝና ወደዚህ እንምጣ። ቤካዬ እሺ ንገረኝ። ወደ ነበርንበት ብንሄድ ጥሩ ነው። እሺ ችግር የለውም። ይህን ጥቅስ አንብብለት ሉቃስ 4። እሺ ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅስፈት አሳየው። ዲያብሎስም ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ለአንተ እሰጥሃለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለው። ይህን የተናገረው ማን ነው? አብራራው። ይህን የተናገረው ሰይጣን ነው። እግዚአብሔር ማን ነው? ጌታችን ኢየሱስ ክርስቶስን ሲፈትነው ነው። ይህ ደግሞ መልሶ እኔ ዓለም መንግስት የሚሰግደው ለአንድ ለእግዚአብሔር ብቻ እንደሆነ አጋንንት ምን ተሰጥቶኛል ነው ያለው። ስልጣን ተሰጥቶኛል አለ። የዚህ ዓለም ስልጣን በእጁ ነው ያለው ማለት እኮ ነው። እሱን እኮ ልዩነት አለ። ቆይ አንዴ፣ የዚህ ዓለም ስልጣን በሱ እጅ ከሆነ እኮ የዚህ ዓለም ገዢ ነው ማለት እኮ ነው። ይሄ ኮንቴክስት ግልጽ እኮ ነው። ይሄ ኮንቴክስት የዚህ ዓለም ገዢ ነው ብለህ ታምናለህ? አጋንንት ዳብ ይሄን ድንጋይ ሁሉ እርቦቱም እኮ እንደዚህ አድርጋለሁ። ሰይጣን ለመጠየቅ መፈተን ይፈትናል፣ ይጠይቃል። ግን ምን ብሎ መለሰለት? ግልጽ ነው። ታምናለህ ወይ ነው ጥያቄ አይደለም። የዚህ ዓለም አምላክ አዳምጠኝ፣ እኔ ሰይጣን አምላክ ነው ብዬ አልቀበልም። አንደርስታንድ ሚ
እንግዲህ አምላክ ሲባል የፈጠረንን አምላክ ይህን ዓለምን የፈጠረ አምላክ የፈጠራቸው አምላክ ማን ነው? ፈጣሪያቸው ነው። እንደሱ ከሆነ እያልከኝ ያለው ኮንቴክስቱ በዛ ልክ ልረዳ ይችላል። የዚህ ሁሉ ዓለም የዚህ ሁሉ ገዥ የዚህ ሁሉ እንትን ገዥ ነው ሰይጣን ብዬ እኔ አላምንም፣ አልቀበልም፣ አላምንም፣ እንደዛም ብዬም አላምንም። እሺ እንደዚህ ልጠይቅህና በጣም ቀላል አይደል የሚሆነው? እንደዚህ አድርጌ ልጠይቅህ። በክርስቶስ ኢየሱስ ያላመኑ ሰዎች በማን ቁጥጥር ውስጥ ነው ያሉት? በኢየሱስ ያላመኑ ሰዎች ነው ያልኩት። ያላመኑ ፍርድ ስለሚጠብቃቸው ገሃነም ናቸው። የማን ናቸው? ግልጽ ነው፣ ታውቀዋለህ። አይ ስፍራ አይደለም የጠየቁ፣ በማን ቁጥጥር ስር ነው ያሉት ነው ያልኩ። የዲያብሎስ ነው። ኦኬ፣ የዲያብሎስ ልጆች ናቸው ማለት ነው አይደል? አዎ። ዲያብሎስ የዛ ኪንግደም መሪ ነው ማለት ነው። የጨለማው ዓለም መሪ ነው ማለት ነው አይደል? የነዛ ሰዎች መሪ ነው ማለት ነው። ግልጽ እኮ ነው ብሩክ። ኦኬ፣ ሶ የነዛ ገዢ ከሆነ የዓለም አሁን እኮ ገዢ አንዴ መብራቱ አድርገው ድል ሲሰጥ ነው የምታወራው። የዓለም ገዢ ነው ማለት ነው። የነዛ የወደቁ ሰዎች ገዢ ነው፣ የዓለም አምላክ ነው ማለት ነው። የነዛ በክርስቶስ ያላመኑ ሰዎች አምላክ ነው። ይህን ጥቅስ አሳየልኝና ቤካ ምናልባት ትቀጥላላችሁ። ብሩክ ማለት በዚህ መረዳት ውስጥ ከስራ ጋር ስናወራው ከነበረው ጋር ግንኙነት ያለው አይመስለኝም። እንዴት ግንኙነት እንዳለ ታስረዳኝ፣ እኔም እማራለሁ። ምን እንደሆነ ላሳይቅ። አሁን ቆላስይስ ከሱ ጋር እንዴት ሊገናኝልህ እንደፈለግ እስኪ አምጣው። እኛም ጊዜ እንድናገኝ ነው ብሩክ። መብራቱ እናወራለን። እሺ ቆይ አንዴ ድል እንሰጣለን። አይ ቶሎ ሰዓት 1:13 13 እና 14 ማለት ነው። ቆላስይስ እሺ 1:13 ላውጣልህ፣ ችግር የለው። ይኸው ተከፍቶልናል። እርሱ ከጨለማ ስልጣን አዳነን ይላል። ይሄ የጨለማው ስልጣን ምንድን ነው ብለህ ነው የምታስበው? ጨለማው ስልጣን እኮ አዳነን ማለት የጨለማው የምን እንደሆነ ግልጽ እኮ ነው ማለት ብሩክ። እኔ እንዴት እንዳመጣሁም አልገባኝም። ግልጽ ከሆነ ነገረኝ። ቤዛነቱ እርሱ የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። መጀመሪያ ለአንድ የሰው ልጅ ለ5500 ዘመናት በአንድ ሰው ኃጢአት ምክንያት የዘላለም ሞት ፍርድ ገሃነም ነበር። የጨለማው ስልጣን የተባለው ምንድን ነው ጥያቄ። ይሄው እዚሁ ላይ ተቀምጦልሃል እኮ። የጨለማው ስልጣን ማለት ነው የሰው ልጅ ኃጢአት የሚወርግ ለዘላለም ሞት የሚሞትበት ሞት ማለት እኮ። የጨለማው ስልጣን አለቃው ማን ነው? ዲያብሎስ ነው አልኩ እኮ ቅድም። ዲያብሎስ ነው። እሺ ከዛ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ወደ እግዚአብሔር መንግስት አፈለሰን ይላል። አሁን አንተ የእግዚአብሔር መንግስት ውስጥ ነው ያለው፣ የጨለማው መንግስት ውስጥ ነው ያለው? ዋናው ሐሳብ ወደዚህ መጣው። ስለዚህ ነው በጨለማው መንግስት ውስጥ ያለው። እንዴ በጌታችን በኢየሱስ ክርስቶስ አመኘ በጌታችን በኢየሱስ ክርስቶስ አመኘ ተጠምቄ የዳንኩ ሰው እንዴት የጨለማው ስልጣን ውስጥ ሆናል? የት ነው ያለው ታዲያ? የእግዚአብሔር መንግስት ስር ነው ያለው። ኦኬ መንግስት ሰማይ ገብተሃል ማለት ነው? ለመግባቴ እርግጠኛ አይደለሁም። እርግጠኛ ያልሆንኩት የህይወት ፍጻሜ ገና ፍርድን አላገኘሁም። መንግስት ሰማይ ካልገባክ ደግሞ በጨለማው ስልጣን ውስጥ ነው ያለው ማለት ነው። ወደ ክርስትና መግቢያ በር ገብቼ ስራ እየሰራው ድኜ ድነቴን አረጋግጬ ድነቴን እያስቀጠልኩ ያለው ሰው ነኝ ማለት ነው። ሀፋፍ መሆን አይቻልም። ሰው ሊሆን የሚችለው ወይ በብርሃን ነው ወይ በጨለማ ነው። ብርሃንና ጨለማ ተብሎ ከሁለቱ ደግሞ የሆነ ሌላ ስፍራ የለም። የእግዚአብሔር የፍቅሩ ልጅ መንግስት ማለት የእግዚአብሔር መንግስት ማለት ነው። መንግስተ ሰማይ ማለት ነው። የሰማዩ መንግስት ማለት ነው። አንተ በእግዚአብሔር መንግስት ውስጥ ነው ያለው ወይስ በጨለማው መንግስት ውስጥ ነው ያለው ነው ጥያቄ። ጥሩ ጥያቄ። እኔ ያለሁት የት ነው? በምድር። አንተ ለአመት ነግረኝ እኮ። አይ ራሴን የምመልሰው አይዞህ፣ ችግር ሀሳብ አልጠይቅም። እኔ መልሰዋለሁ፣ ተጠይቃለሁ፣ መልሳለሁ። እኔ ያለሁት በምድር ነው። የምድር ህይወቴን አጠናቅቄ ነፍሴ ከስጋዬ አልተለየችም። የት ነው ያለሁት? ምድር ላይ ነው። ድኜ ድነቴን አረጋግጬ ቅድም ያልከው አንተ ሰይጣን እንዳይሰለጥንብኝ አንደርስታንድ ሚዜር ሰይጣን እንዳይሰለጥንብኝ በእምነቴ ድኜ በእምነቴ ተጠምቄ ድኜ ድነቴን እያስቀጥልኩ ያለው ሲሆን ያንም አድርገው ሰይጣን እንዳይሰለጥንብኝ ቅድም አንተ ያመጣው ምሳሌ ከእሱ ጋር ከሆነ ትክክል ነው። ስለዚህ ስህተት የምሰራ ከሆነ የትኛው ፓርት ነው የምትሆነው? የትኛው ፓርት ነው የምትሆነው? አሁን መነጋገር እንችላለን። ስለዚህ አሁን ባለው ላይ የመዳን ጊዜ አሁን አንተ ለምሳሌ ለምንድን ነው የምትደክመው? እዚህ እኔን ለማስተማር ምን ችግር አለው? አንተ በቃ ከዳንክ እኮ ድኛለሁ ብዬ ካረጋገጥኩ እዚህ ውስጥ ኤርሚያስ፣ ብሩክ፣
ቤካ መድከም አያስፈልጋቸውም። ኦልሬዲ ድነዋል። በቃ አለቀ። ወንጌልን ማስተማር፣ ወንጌልን መስበክ ለሌሎች ቅድም እንደጠቀስከው ወንጌሎች ሌሎች እንዲበራላቸው እየታገልክ እየሰራ ያለህ የክርስቶስ ባሪያ ነህ፣ እየሰራ ነው ማለት። ለምንድን ነው አንተ ታዲያ ምን ተከርነ ለምን ቁጭ አትልም? ቤት አተኛም እንዴ? ለምን አተኛም? ምን ችግር አለው ብለን እንደማሰብ ነው። እየጠየቅኩ አይደለም መልሼ አልጠየቅኩም። እኔ ነው የምመልሰው ራሴ። አንተ የምትሰራው ስራ እየሰራ ነው። ምን ወንጌልን እያስተማርክ ነው። ይሄ ራሱ ስራ ነው። ነፍስ ታድናለህ። ሌሎችን ማዳን፣ ሌሎችን ከኃጢአት ቅድም እንዳልከው የጨለመው መንግስት እንዳይሰለጥንባቸው ወደ ብርሃኑ መንግስት ህይወታቸውን በጽናት እንዲቀጥሉ ማድረግ ስራ ነው። ስራ እየሰራ ስለሆነ ነው። ይህም ባሰራስ ለሌሎች አላሳወክም፣ ሌሎችን አልሰራ፣ ሌሎችን አላገዝክም፣ ስራ ባላበላኝም፣ ስጠማ አላጠጣኝም፣ ስታረዝ የሚለውን የማቴዎስ ወንጌል ምዕራፍ 25 ከቁጥር 41 42 ድረስ 43 ያለውን ብናነብ እየሰራህ ነው ያለው። ወንጌልም መራብ አለ። መራብ ሲባል ምግብ ብቻ አይደለም ወንድሜ ብሩክ። መራብ ማለት ወንጌልም ሊሆን ይችላል። ይሄን ያህል እያወራ ግን ያለው ለጠየቁ መልስ ስለሌለ ነው አይደለ? አረ ጨረስኩ፣ መለስኩልህ እኮ መልስ እኮ አጭር መልስ። እስኪ ሰምቻለሁ አሁን ስታብራራ። ግን ከሰማኝ ያለው አንተ መንግስት ሰማይ ነው ያለኸው ምድር ላይ ነኝ ያለው ታልከኝ፣ እኔ ታዲያ ማርስ ላይ ነው ያለው አላልኩም። ሁላችንም ምድር ላይ እንዳለን እናውቃለን። በጨለማው ስልጣን ስር ነው ያለው። በጣም አሪፍ አጭር መልስ። እሺ አሁን ማውራት ፍርድ የማን ነው? የእግዚአብሔር አይደል? እሺ አላቅም ነው አይደለም፣ እየመለስኩ እኮ ነው። ፍርድ የማን ነው ለሚል ጥያቄ ቢመጣ ፍርድ የእግዚአብሔር ነው። አትፍረድ ይፈረድብሃል ነው። አንተ መፍረድ አችልም። ኮንፊደንሻል ሆነ ቅድም አንተ ስትናገር ነው ያልከኛለሁ። ቆይ ረግ የመለስኩ ነው እንዴ። አማርኛ አልተግባባነ ከሆነ ተላልፈን ከሆነ አስተካክላለሁ አማርኛ እያልኩ ያለሁት። ፍርድ የማን ነው ከተባለ የእግዚአብሔር ነው። እኔ መፍረድ አልችልም። አንተ ጸድቀሃል፣ አንተ አልጸደክም፣ አንተ ይህን ስራ ሰርተሃል፣ ይህን አልሰራህም፣ ፍርድ እኔ መፍረድ አልችልም። ፍርድ የእግዚአብሔር ንስሐ ይቅር ባይ አባት ስላለን ማለት ነው። ያ የተዘጋጀልን ይቅር ባይነትን ያዘጋጀልን ትናንት በአዳም በደል ይቅር ያለን እግዚአብሔር ነገ እኔ በምሰራው ኃጢአትም ይቅር ስለሚለኝ ሁሌም በንስሐ ሕይወት ሆኜ በምሰራው ኃጢአት ይቅር በለኝ እያልኩ ፈጣሪን እየጠየቅኩ እየጸለይኩ በጸሎቱና በጾሙ በጸሎቱ ሁሌ ተግቼ እግዚአብሔርን እለምናለሁ ማለት ነው። ይሄ ነው የሚያድነኝ። ይሄን አድርጌ ከአቅሜ በላይ ሆነ የረሳሁት ካለ በማወቅም ሆነ ባለማወቅ የሰራሁት ኃጢአት ካለ እግዚአብሔር ይቅር እንዲለኝ ደግሞ በአባቶች በሌሎች ካህናት የኔ ህይወት ድንገት በሞት እንድፈታት እንዲደረግን ይደረጋል ማለት ነው። ስለዚህ ይሄ ነው እንጂ እኔ ትናንት አምኜ ተጠምቄያለሁና ድኛለሁና በሐሰት መስክሬም ይቅር ሳልል የበደልኳቸውን ካለ ይቅር ሳልል እምነቴ ያድነኛል ብዬ ተኮፍቼ ብቀር ይሄ መመጻደቅ ነው። መመጻደቅ ማለት እዚህ ጋር ያለ ብሩክ እኔ ጨርቻለሁ። እሺ እንዴ በእግዚአብሔር መንግስት ውስጥ መንግስተ ሰማይ ክብር ለኢየሱስ ይሁን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምንም ሙታን በሆናችሁ ሰዓት ማለት ነው፣ የቁጣ ልጆች በሆናችሁ ሰዓት እግዚአብሔር ግን በምሕረቱ ባለጠጋ ነው። ይህ ቃል በጣም ነው የሚያስገርመኝ። እግዚአብሔር የምሕረት አምላክ ብቻ አይደለም፣ በምሕረት ደግሞ ባለጠጋ ጭምር ነው። የማይነጥፍበት ማለት እኮ ነው። ቢሰጥ የማያልቅበት ማለት ነው። ባለጠጋ ነው የምሕረት እግዚአብሔር እና ምንም የቁጣ ልጆች ብንሆን ማለት ነው ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ከእናንተ ባልሆነ በስራ ያልሆነ በእግዚአብሔር ምሕረት ድናችኋል። በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር ክብር ለኢየሱስ ይሁን። አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ዛሬ ዕድሜ ተጨምሮልን እዚህ ምድር ላይ ስንቆይ ሰዎችን ከጨለማ ለማስመለጥ ነው። ሰዎችን ለማዳን ነው። ወደ ህይወት እንዲመጡ ነው። በቃ አለቀ። ቅድም እኮ ቆላሲያስ ላይ ያነበብነው ይሄን ነው። ከጨለማው ስልጣን አዳነን ይላል፣ ከሞት መንደር ማለት ነው። እና ቤዛነታችን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። መፍለስ ማለት ምን ማለት ነው? ከሆነ ስፍራ ወደ ሆነ ስፍራ መጓጓዝ ማለት ነው። ከጨለማው መንግስት ወደ ብርሃን መንግስት ተጓጓዝን፣ ፈለሰን እና የት ነው ያለ ነው? በፍቅሩ ልጅ መንግስት ውስጥ ነው ያለ ነው። ያለንበት ኪንግደም የእግዚአብሔር ኪንግደም ነው። እኛ ስንሞት አይደለም ከእግዚአብሔር ጋር ህብረት የምንጀምረው፣ እዚህ ምድር ላይ ነው ከእግዚአብሔር ጋር ህብረት የምንጀምረው። በእግዚአብሔር መንግስት ውስጥ ነው ያለ ነው። በብርሃን ነው ያለ ነው። ለዛ ነው ክርስቶስ ሲናገር በጎቼ ድምፄን ይሰማሉ አለ። በጨለማ ውስጥ ሆነህ አይደለም የእግዚአብሔርን ድምፅ የጌታን ድምፅ የምትሰማው፣ በብርሃን ስትሆን ነው። በፍቅሩ ልጅ መንግስት ውስጥ ስትሆን ነው የጌታን ድምፅ የምትሰማው።
አንድ አዎ ጥያቄ ልጠይቅህ ብሩክ። ድምፁን ጥሩ ነው እንሰማለን። ይሄ ያመጣ። ቆይ ተጠይቀኝ። እሺ ሰው እኛ የት ነው ያለ ነው? በእግዚአብሔር መንግስት ውስጥ መሞት አይጠበቅብንም። የምንሄድበትን ለማወቅ አይጠበቅብንም። የዳነ ክርስቲያን በክርስቶስ ኢየሱስ የሆነ አማኝ ወደ ፍርድ አይመጣም። ቃሉ እንደዛ ይናገራል። ፍርድ የለም በእኛ ላይ። ክብር ለኢየሱስ ይሁን። አዎ ፍርድ የለም በእኛ ላይ። ሰው ክርስትናችሁ እንዳይቀልባችሁ ሁሌም ጌታን በእውነት ነው የምላችሁ በእልልታ በእንባ ማመስገን ያለባችሁ። ከእንደዚህ አይነት ችግር የለም። ስልክ ገብቶብህ ስልክ ገብቶብህ ነው ችግር። እሺ ተመለስኩ። አዎ እሺ ሰው በክርስቶስ ኢየሱስ ያመነ ሰው ፍርድ የለበትም። ዳኒ ፖዙን አለሽ እንዳይዘጋብን። ዳኒ የተቋርጦብህ ከሆነ ተመለስ። ወደ ፍርድ አይመጣ። ምክንያቱስ ክርስቶስ ኢየሱስ መታያችን፣ ክርስቶስ ኢየሱስ ከፍርድ ማምለጫችን ስለሆነ ለዛ ነው ክርስቲያን የሆን ነው። ለዛ ነው ጌታን የተከተል ነው። ያመንነው እሱ ከፍርድ አስመልጦናል። ክብር ለኢየሱስ ይሁን። አብራራው እና ወደ ኢየሱስ እንድትመጣ ጥሬ ነው እኔ ዛሬ ለአንተ ህይወት እንዲሆንልህ ከፍርድ እንድታመልጥ ወደ ኢየሱስ ክርስቶስ ነው። አይ እሺ ቅድም ያነበብከው አታወናብድበት ብሩክ። እንደዚህ ስል ለቃሉ ይቅርታ ተሳስቼ ነው። ቅድም ልጠይቀህ የፈለግኩት ጥያቄ ከዘላለም ሞት ያዳነህ አንተ በግል ኃጢአት በምትሰራው ነው ወይንስ ከቀደም አዳም የበደል ኃጢአት? ኢየሱስ ክርስቶስ እንግዲህ በደንብ ስሙን፣ ስለ ማንነት ነው የምናወራው። እንደዚህ አይነት ነገር ስናወራ አዳም በመተላለፉ ምክንያት ከእግዚአብሔር የተለየ ሆነ፣ ሞተ። ሞትን ትሞታለህ ተባለ፣ ከእግዚአብሔር ህብረት የተለየ ሆነ። ከዛ ስለ ሲድ ነው የምናወራው፣ ስለ ዘር ነው የምናወራው። የአዳም ልጆች በሙሉ የቁጣ ልጆች ናቸው። እግዚአብሔር አዳምን በመልኩ ፈጠረና ይልና የእግዚአብሔር ቃል ሲናገር አዳም ከወደቀ በኋላ ግን በመልኩ ልጆችን መውለድ ጀመረ ይላል። የአዳም ዘር ስለሆነ የሚወለደው ልጅ ሁሉ የቁጣ ልጅ ነው። የቁጣ ልጅ ነው፣ የአመፅ ልጅ ነው የሚወለደው ማለት ነው። ከእግዚአብሔር የተለየ ማለት ነው። መጽሐፍ እንደሚናገር ንጹህ ዘር ኢየሱስ ክርስቶስ መጣ። ሁለተኛው ዘር ማለት ነው። ከአዳም የሚወለድ ሁሉ የአዳም ከእግዚአብሔር የተለየው አዳም ማንነት ነው የሚኖረው፣ ከእግዚአብሔር ህብረት የራቀ ማለት ነው። ሁለተኛው ዘር ንጹህ ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ የሆነው እርሱ መጣ። ሰው በክርስቶስ ኢየሱስ ሲያምን ምን ይሆናል? ከአዳም ተወልደ አዳማዊ እንደምትሆን ከክርስቶስ ስትወለድ ምንድን ነው የምትሆነው? ክርስቶሳዊ ነው የምትሆነው። የክርስቶስ ነው የምትሆነው። የእግዚአብሔር ልጅ ነው የምትሆነው። ሲድ ነው የሚቀየረው ማለት ነው። ዘር ነው የምትቀየረው። እና ከክርስቶስ በክርስቶስ አምኜ ከእግዚአብሔር ስወለድ ማንነቴን የተቀየረው የእግዚአብሔር ልጅ ነው የሆንኩት። አየህ፣ ቦታ ስፍራ ነው የቀየርኩት። በተደጋጋሚ ይሄን ነው እየነገርኩ ያለሁት። ምን ሆኛለሁ? የእግዚአብሔር ልጅ ሆኛለሁ። የእግዚአብሔር መንፈስ ማደሪያ ቤተ መቅደስ ሆኛለሁ። የእግዚአብሔር ቤተ መቅደስ ማደሪያ የሆኑ ልጆች ደግሞ ዋስትናቸው ኢየሱስ ክርስቶስ ነው። እኔ ከምሰራው አዳም ከሚሰራው የሚባል ነገር የለም። የማንነት ለውጥ ነው ያደረግነው። የዘላለም ህይወት ማለት ዘላለም የሚባል ሰውዬ የሚሰጥ ህይወት ማለት አይደለም። ኢተርናል ላይፍ ማለት ነው። ማንነት ከእግዚአብሔር የተካፈልከው ህይወት ማለት ነው። የእግዚአብሔርን ህይወት መካፈል፣ የእግዚአብሔር ዘር በአንተ ውስጥ ኖረ ማለት ነው። ዘራችን እኛ ከአዳም አይደለም። አሁን ከማን ነው? የእግዚአብሔር ዘሮች ነን፣ ከእግዚአብሔር ስለተወለድን። አዎ ያሁን አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ላይ ቁጥር 8 ኃጢአት የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋል ይልና፣ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። አሁን ስራው ፈርሷል፣ በእኛ ዘንድ የለም እኮ። እሺ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ምክንያቱስ ዘሩ በእርሱ ይኖራልና። የእግዚአብሔር ዘር ነው የቀየር ነው ማለት ነው። እኛ የእግዚአብሔር ዘሮች ነን። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ለምን? ብርቱ ስለሆን አቅማችን የጸሎት ሰዎች ስለሆን ምናምን አይደለም። የእግዚአብሔር ዘር ስለሆን፣ ዘር ስለቀየርን፣ ማንነት ስለቀየርን ማለት ነው። እና ከአዳም ኃጢአት ከአንተ ኃጢአት ምናምን የሚባል የለም። እኛ የእግዚአብሔር ወደ ብርሃን መጥተናል። ወደ ብርሃን የመጡ ሰዎች ደግሞ ህይወታቸው በብርሃን ነው የሚመላለሱት ማለት ነው። ህይወታቸው የክርስቲያን ነው ማለት ነው። እርሱን እየመሰሉ ነው ያሉት ማለት ነው እኮ። በመጨረሻው የፍርድ ዘመን የመጀመሪያው የተሳሳትከው ብሩክዬን አንድ ጠቆም ላድርግና ሀሳብ ትሰጥበታለህ። እኔ ስላመንኩ ኃጢአትን አልፈጽምም፣ ያላመኑ ደግሞ ሁሌ ኃጢአትን ይፈጽማሉ፣ ሲጀመርም ኃጢአተኛ ስለሆኑ ማለት ነው።
ግን ኃጢአትን የሚፈጽሙ ያላመኑ ብቻ ናቸው በራሳቸው በግል ስራቸው። እንግዲህ ተሳሳትክ ካልከኝ እኔ ሳልሆን የተሳሳትኩት ቃሉን ነው ተሳስተሃል እያልክ ያለው እኔ ጥያቄን አዳምጠኝ። ጥያቄን ኃጢአትን የሚሰሩ ያላመኑ ብቻ ናቸው እያልከኝ ነው። አየህ፣ ኃጢአትን የሚሰሩት ያላመኑ ብቻ ናቸው እያልከኝ ነው። ሀሳብ እኮ ጨርስ። ጥያቄን ስላልጨርስ ከአንተ ሀሳብ የሰማሁት ኃጢአትን ሊሰሩ የሚችሉት ያላመኑ ብቻ ናቸው። ያመነ ሰው ኃጢአትን ሊፈጽም አይችልም። ኦልሬዲ ጸድቋል፣ ፍሎሪሽድ ሆኗል፣ ችግር የለበትም እያለ ፍሎሪሽድ ምንድን ነው? በቃ አብቦለታል፣ ህይወቱ አብቧል፣ ፍሎሪሽ ያበበለት የተሳካለት ማለት ኦልሬዲ አይሰራም እያልከኝ ነው ማለት ያመነ። ኦኬ ጥያቄ ምንድን ነው? ጥያቄ አላገኘሁም። እየመጣሁ ነኝ። ጥያቄን አዳምጠኝ። ያመነ ሰው ኃጢአትን አይሰራም። ያላመኑ ናቸው ኃጢአትን የሚሰሩ ይመስለኛል። ያላመነ ሰው ነው ኃጢአትን የሚሰራ እያልከኝ ነው። ስላመንኩን አልሰራም እያልክ ነው አይደል? ከተሳሳትኩ እታረማለሁ። ጥያቄ ይሄ ነው። ልመልስልህ። አሁን ስማኝ። በመጀመሪያ ደረጃ ተሳስተሃል ስትለኝ እኔን ሳይሆን ቃሉን ነው ተሳስተሃል እያልክ ያለው። ቃሉ ምን ይላል? ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ፣ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይላል። ከእግዚአብሔር የተወለደ ኃጢአትን አያደርግም፣ ምክንያቱስ ዘሩ በእርሱ ይኖራልና፣ ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። አሁን ምን ማለት ነው እያልከኝ ከሆነ ልመልስልህ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ አድርግልኝ ቢካይ። ምን ማለት ነው እያልከኝ ከሆነ እንመልስ። ይኸው እዚሁ ዮሐንስ ይመልሰዋል ምን ማለት እንደሆነ። ቁጥር 5 ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ምንድነው? ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ናት። እግዚአብሔር ምንድነው? ብርሃን ነው። እሺ ከእርሱ ጋር ህብረት አለን ብንል፣ ለምሳሌ አብራራው ከእግዚአብሔር ጋር ህብረት አለኝ ብትል፣ አንተ ማለት ነው፣ እኔ ብል፣ ቤካ ቢል፣ ኤርሚዬ ቢል፣ ዳኒ ቢል፣ ክርስቲያኖች ቢሉ፣ ቢኒ ቢል፣ እሺ ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትን ማናደርግም ይላል። በጨለማ ምን ብንል? ብንመላለስ። መመላለስ የሚለው ቃል ኃጢአትን ህይወት ማድረግ ማለት ነው። አንድ ሰው ኃጢአትን ህይወት ያደረገ ከሆነ ከእግዚአብሔር ጋር ህብረት አለኝ ቢል እንኳን ውሸታም ነው ሰውየው። ምክንያቱስ ከእግዚአብሔር ጋር ህብረት ያደረገ ሰው በጨለማ የሚመላለስ አይደለም፣ ወይ ደግሞ በኃጢአት ውስጥ ጸንቶ የሚኖር አይደለም ማለት ነው። ኃጢአትን ህይወቱ የሚያደርግ አይደለም። ለምን? ከእግዚአብሔር የተወለደ ስለሆነ። ህብረት አለኝ ያለ በጨለማ የሚመላለስ ከሆነ ህይወቱ ይሄ ሰውዬ ና ኢየሱስን ተቀበል ነው የሚባለው ማለት ነው፣ ውሸታም ስለሆነ። ነገር ግን እርሱ በብርሃን እንዳለ እግዚአብሔር በብርሃን ብንመላለስ፣ አየ በጣም ትኩረት አድርጎ ዮሐንስ ይናገራል መመላለስ የሚለውን ቃል። በብርሃን ብንመላለስ እያንዳንዳችን ህብረት አለው፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና። በብርሃን ምን ማድረግ? መመላለስ። የዳኑ ሰዎች ኃጢአትን አያደርጉም ሲል የእግዚአብሔር ቃል በብርሃን ነው የሚመላለሱት፣ በአመፅ አይመላለሱም። ነገር ግን እነዚህ ክርስቲያኖች ሊወድቁ ግን ይችላሉ። አይወድቁምና በኃጢአት አይመላለሱም የተለያዩ ናቸው። እሺ ሁለቱም መለየት ያስፈልጋል። የዳኑ ሰዎች አዎ በኃጢአት ጸንተው አይኖሩም፣ በኃጢአት ውስጥ በአመፅ ውስጥ አይመላለሱም። ነገር ግን ሊወድቁ ይችላሉ፣ ይስታሉ። ኦፍኮርስ አዎ ይስታሉ። አመፅ ግን አይደለም መሳት። መሳትና አመፅ መለየት አለባቸው። በአመፅ ውስጥ እየኖረ ከሆነ ውሸታም ነው ሰውየው። በመውደቁ ምክንያት ግን አይጠፋም። አይገርምም? የእግዚአብሔር ቃል ምዕራፍ እንትን አድርግልን፣ ቀይረው ምዕራፉን። ተባረክ። ይኸው እንደዚህ ይላል። ለሚወድቁ ደግሞ አየ ዮሐንስ እዚሁ ጋር ሲጨርሰው ልጆች ሆይ ኃጢአትን እንዳታደርጉ ይንጽፍላችኋለሁ። ለምን? ከእግዚአብሔር የተወለዳችሁ ስለሆናችሁ፣ ለዘራችሁ ስለማይመጥን ማለት ነው። ዘራችን ከዲያብሎስ ስላልሆነ። እሺ ማንም ኃጢአትን ቢያደርግ በአመፅ ቢኖር አይደለም ቢስት ማለት ነው፣ ቢወድቅ ማለት ነው፣ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። በኃጢአታችን ምክንያት እንዳንጠፋ ደግሞ ጠበቃ ማለት አድቮኬት ማለት ነው። አድቮኬት ማለት ደግሞ በማንኛውም ፍርድ ቤት አንተን ወክሎ ሊቆም የሚችል ማለት ነው። ብትኖርም ባትኖርም ማለት ነው። ውክልና የወሰደ ስለአንተ ኢየሱስ ክርስቶስ እኛን ወክሎ በሰማይ አለ። እኛን ወክሎ ገብቷል። በሰማይ ያለው መካከለኛ የሆነው ኢየሱስ ክርስቶስ ከኛ ወገን ነው፣ ከእግዚአብሔርም ወገን ነው። እኛን ወክሎ ገብቷል። ጠበቃችን ነው ኢየሱስ። በመሳታችን ምክንያት እንዳንጠፋ ድፍረት የሚሆነን ኢየሱስ ክርስቶስ ነው። ግን የዳኑ ሰዎች ግን በኃጢአት በአመፅ ውስጥ አይኖሩም። መለስኩልህ።
ስትመልስ ከደብት የፈጠረብኝ ኦኬ፣ በኃጢአት በወድቅ አልክ። እኛ ታዲያ ምንድን ነው ያልነው? እሱን እኮ ነው ያልነው። አንድ ቃል ነው መዝብ ካልከው ላይ ለእኔ ማረጋገጫ ሰው ስለሆንኩ ሰው ስጋ የለበሰ ስጋ ደግሞ ስግብግብ። በነገራችን ላይ ብሩክ እንትንን ረስተዋል። ሰው ሲባል ስግብግብ መርሳት የለብህ። ሰው ሲባል ስግብግብ የራሱን የግል ህይወት የሚያጠቃው ስጋዊ ፍላጎቶች የሚያጠቁትና ዴይሊ አክቲቪቲ ሁሉ ስትናገር የሚሰማክ ምንድን ነው? እሰማሃለሁ፣ ግን ሰው ሲባል እያልክ ስታወራ ስለ ክርስቲያኖች እያወራክ እንዳልሆነ እየተረዳው ነው የምሰማክ። ስለ እናንተ ኤሪያ እያወራክ እንደሆነ ነው ምረዳክ። ምክንያቱም ስለ ክርስቲያኖች የማውራት አቅም ያለን እኛ ስለሆን እኛን ነው መጠየቅ ያለብህ። ስለ ራሳችሁ ከሆነ ግን ስለ ዳን ነው እያወራ ያለው። በክርስቶስ ስለ ክርስቲያኖች አይደለም እያወራ ያለው፣ ስለ ክርስቲያን ነው እያወራ ያለው። ሰው ማለት የተጣመነ የተጠመቀ ከሆነ ተሳስተሃል። እኛ ስግብግብ ሰውን ባህሪ እየነገርኩ ነው። አንዴ የሰውን ባህሪ ማወቅ አለብህ። የሰው ባህሪ ስንት ናቸው? ስለእናንተ ከሆነ ሰማሃለሁ ብያለሁ። የሰው ባህሪ ስንት ናቸው? የሰው ባህሪ እኮ እናንተ ናችሁ እንግዲህ የምታውቁት። እኔ የሰው ባህሪ ኖ ብሩክዬ የሚያግባባን በዘፍጥረት የሰው ባህሪ እኮ ስለኛ ከሆነ አብራረው እኔም ብትጠይቀኝ ነው የሚሻለው። እኛ ክርስቲያኖች ከእግዚአብሔር ሕይወት ተካፋዮች ነን። የእግዚአብሔር ዘር ነው በእኛ ውስጥ ያለው። እኛ የመንፈስ ፍሬ የምናፈራ ክርስቲያኖች ነን። አሁን ስለእናንተ መንደር አንተ ንገረኝ። የሰው ባህሪ፣ ክፋት፣ ኃጢአት ምናምን ያልክ ስለ ራስህ ንገረኝ። ስለኛ ከሆነ ግን እኛ ነን ማውራት ያለብን ክርስቲያኖች ማለት ነው። እሺ እኮ ልግለጽልህ። ድንገት በኃጢአት በወድቅ አልክ። በአንተ ሀሳብ ደግሞ መጀመሪያ ዴፊኒሽን አገላለጽ ስሰማ ተሳስቼ ከሆነ እውነት ለማውራት እኔ ከልቤ ነው ማውራት፣ አንተም ከልብ ነው እያወራኝ ያለው። አፕሪሼት አደርጋለሁ። ቴንኪው። ሌሎችም የሚያዳምጡ ቴንኪው። በትዕግስት በትትና እንደዚህ መማማር ጌታችን ኢየሱስ ክርስቶስም ክርስትናን በትትና ስለሆነ ያስተማረው ማለት ነው። ስለዚህ ምን አልክ? ድንገት በኃጢአት በወድቅ አልክ። ድንገት በኃጢአት እንዴት ትወድቃለህ? አንተ ካመንክ ከዳንክ ወደዲ ገነት ከገባህ መንግስተ ሰማያትን ከተቀላቀልክ እንዴት ድንገት ትወድቃለህ? እንዲህ አይነት ጥያቄ አይመጣብሃል። አንተ ያመንክ የዳንክ ያለቀለት የደቀቀ ከሆንክ ስለምን ድንገት በኃጢአት ታወራለህ? ይህን መልስልኝ። እንዴት ወድቃለሁ አልክ ነው ስትል ወድቃለሁ ያልኩህ ጻድቅ ይወድቃል ያልኩህማ ጻድቅ ስለሚወድቅ ነው። ምክንያቱም እኛ አምላክ ስላልሆነን እዚህ ምድር ላይ በስጋ ተገልጦ ወይም ደግሞ መለስክልኝ ሀሳቤን እስካስቀመጥኩኝ አትጠይቀኝ። እኛ ከእግዚአብሔር ተወልደናል አልኩ እንጂ እግዚአብሔር ሆነናል አላልኩም። ማስተዋል ያለብህ ይሄ ነው። እኛ እግዚአብሔሮች ሆነናል አላልኩም። ከእግዚአብሔር ዘር ተወልደናል። ከእግዚአብሔር የተወለደ ደግሞ አሮጌውን ሰው እያስወገደ በአእምሮ መታደስ እየተለወጠ ክርስቶስን ወደ መምሰል ነው የሚያድገው። ለመዳን አይደለም፣ ዘር ስለቀየርን ነው። በእግዚአብሔር ቤት ውስጥ ሁሌም እያደግን እንሄዳለን። እድገታችን እኩል ላይሆን ይችላል ክርስቲያኖች፣ ነገር ግን ሁሉም ግን ያድጋል። የእግዚአብሔር ጸጋ ስለሚረዳው ሁሉም የያዘውን ልምምድ እየጣለ ይሄዳል። እኛ አሮጌው ማንነት ነበረ፣ በጨለማው እያለን እንኖርበት የነበረው የሕይወት ስርዓት አለ። በክርስቶስ ኢየሱስ ስናምን አዲስ ፍጥረት ነው የምንሆነው። ነገር ግን ይዘነው የመጣነውን ልምምድ ግን ያ የእግዚአብሔር ጸጋ እያገዘን ከሕይወታችን ላይ እየተቆረጠ ይጠፋል፣ ይወድቃል ማለት ነው። እየታደስን እንሄዳለን። ምክንያቱስ ለምሳሌ ጫት ይቅም የነበረ ሰውዬ የሚውልበት ስፍራ አለ። ምን አይነት ስፍራ ነበር የሚውለው? እሱ የሚመስሉ ሰዎች የሚወራው አንድ አይነት ነገር፣ አይምሮ በዛ ነገር ፕሮግራም የሆነ ነው። ወደ ክርስትና ሲመጣ ግን ያ ሰው አዲስ ፍጥረት ሲሆን የሚውለው ስፍራ ይቀየራል ማለት ነው። ከቅዱሳን ጋር መዋል ይጀምራል። ያወራ የነበረው ስለ እንትና የምትባል ሴት ከሆነ እዚህ ከቅዱሳን ጋር ህብረት አድርጎ ስለምንደሚያወራው ስለ እግዚአብሔር ቃል ነው። በአይምሮ መታደስ እየተለወጠ አሮጌውን ልምምዱን ኃጢአቱን እያስወገደ በእግዚአብሔር ቤት ውስጥ እያደገ ይሄዳል። እኛ አዲስ ፍጥረት ነን፣ ከእግዚአብሔር ተወልደናል ስልክ እግዚአብሔሮች ሆነናል እያልኩ አይደለም። እዚህ ምድር ላይ ኃጢአት የማያውቀው ንጹህ ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው፣ በስጋና በደም ተካፍሎ ከመጡት ውስጥ ማለት ነው። በቃ አለቅ። ሰው ሆኖ እዚህ ምድር ከተመላለሱት ኢየሱስ ብቻ ነው። ሰው በእርሱ ሆነን ነው በዚህ እግዚአብሔር ጽድቅ የሆን ነው እኛ ማለት ነው። አሁን መለስኩልክ ብሩክዬ። ማለት እውነታውን እየመሰከር ነው፣ ችግር የለውም። ለምሳሌ እኔም አንተ ካፍት ተሳስተህ ሊሆን ይችላል። እኛ ቅድም የመለስከው መልስ ነው። ቆይ እኔ ሸር ማድረግን ልቀበልህ። አንተ ነው የምትጠይቀው። ቆይ ጥያቄ አይደለም። እኔ ስመልስ ከተሳሳትኩ አንተ ትይዘኛለህ። አሁን አንተ መልሰሃል፣ እኔ ደግሞ ልመልስ። ምን ጠይቄክ?
እኮ ያነሳውበት ጥያቄ ማለት ያነሳውበት ጥያቄ ልትመልስ ነው። እኛ የራስን ያነሳውበት ጥያቄ ስትመልስ ለጠየቅኩ ጥያቄ ነው ያብራራኩ። እኔ ደግሞ ልመልስልህ እኮ ምን እንደው የምትመልሰው መች ጠየቁ ነው እያልኩ ያለሁት። ሳልጠይቅ ነው የምትመልሰው። ተሳስተህ የተሳሳትከውን ማሳየት አልችልም። ኦኬ ተሳስተሃል እያልከኝ ነው። እሺ እንደዛ በለኛ። እሺ ተሳስቻለሁ፣ ንገረኝ አንተ። በጣም አሪፍ አመሰግናለሁ። እግዚአብሔር ይስጥልኝ። ሆነን ለመውራት ማለት ነው። ከታችም ኮሜንት የምጽፉ ሰዎች አላችሁ። በዚህ ጉዳይ ላይ ሰው ተረጋግቶ ማውራት አለበት። ሁላችንም ክርስቲያኖችን ብለን ካመነ ከስድብድብ የጸዳ ውይይት መደረግ አለበት። እኛ ጋርም የሆነ ታች ሲጽፍ ያየሁልሽ ስላየውን ትክክል ነው። እኔ በሱም አላምንም። ከኛ ቤተ እምነቶችም ካላችሁ ሌሎች ወንድሞቻችንን በስድብ ሳይሆን በመቀራረብ በመነጋገር ወንጌልን መሰረት ያደረገ ንግግር መሆን አለበት። እኔ ሁሌ አቋሚ ነው። ማንንም አስከፍቼ አላቅም። በእንደዚህ በፕላትፎርሞች ላይ ማንንም ተሰድቤ አላቅም። ብሩክ ቴንኪው። እታች ለጻፋችሁት ሸር እያደረኩ ስለሆነ ነው። ብሩክ አሁን ለተናገርከው አቋሚ ልንገርህ። ሰማሃለሁ፣ እድል ሰጥቼ ሰማሃለሁ። ነገር ግን የሙታን ምክርም ይሁን ውደሳ ስድብም አያስደነግጠኝም፣ አያሞቀኝም። ብሩክ ጎበዝ፣ ትክክል ነህ፣ ደስ ትላለህ ስትወያይ ቢለኝ አንድ ሙት ቴንኪው ብዬ አልቀበለው። ቢሰድበኝም አልከፋ። ምክንያቱም ከሙታን ምንም ነገር ነው ማልቀበለው። ወንጌልን ነው እንጂ የምነግረው ለሙት ከሙታን የሆነ ምንም ነገር ነው ማልቀበለው። ሙገሳም አልቀበልም፣ ስድቡም አያስደነግጠኝም። እንትኑ ላይ ብቻ እንድትቆይ ነው። አይ ችግር ከታች ለጻፉት ነው፣ ለአንተ አይደለም። ታች ለጻፉት እኛም አሪፍ ነው። እዚህ ቤትም እንደዚህ ከቀጠለ ችግር የለው፣ ማንም ገብቶ ይወያያል። እሱን ለማለት ነው። ሰከንድ አድርገኝ እያልኩ ያለሁት። አንተ ቅድም ምናልክ? እኛ አምነን ተጠምቀን ስንድን እግዚአብሔር አይደለንም ማለት ፍጹም የእግዚአብሔርን ባህሪ ሊኖረኝ አይችልም። አንደርስታንድ ሚ እግዚአብሔር ብቻ ነው ፍጹም። እግዚአብሔር ፍጹም እግዚአብሔር ነው፣ የማይሳሳተው እሱ ብቻ ነው። ሌሎችንም የምንጠቅሳቸው ነገሮች ካሉ ትርፍ ነው። ከምናልከኝ አንተ ቅድም እኛ እግዚአብሔር ስላልሆን በምድር ላይ ኑረን አምነን ተጠምቀን ስንድን ድንገት በኃጢአት ልንወድቅ ብለሃል። እኛም እያልንን ያለ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮም ይሄ ነው። ድንገት በኃጢአት ብንወድቅ ነው። በኃጢአት ለመውደቅ አንሰራ። ይሄ ነው መልስ። ይሄን ጥያቄ በኃጢአት ለመውደቅ የምንሰራው ስራ ስለሌለን ድንገት በስተት ባለማወቅ የምንሰራው ስራ ካለ ኃጢአት ካለ ቅድም ለምሳሌ ያነሳውልን ወደኋላ ተመልሼ በሐሰት ምስክር ንስሐ እገባለሁ ማለት ነው። ስራ እሰራለሁ ማለት ነው። ምን አይነት ስራ? የንስሐ ስራ። ለምሳሌ እንዲያው አንድ ጥቅስ አምጥቼልህ ወደ ሌላ ቦታ እንዳልወስድህ እንጂ መጨረሻ ላይ ካስፈለገ ጥቅሱን አምጠው ካልከኝ ስህተቴን ግን እየተከታተልኩ ነውና እስካሁን ስህተትህ ማለት ነው። ስህተትህ በእግዚአብሔር ማን ነው ያመነ የተጠመቀ የዳነ ሰው ኃጢአትን አይሰራም ስትል ስለነበር ድንገት ደግሞ ኃጢአት ብሰራ ደግሞ አልክ ንስሐ እገባለሁ አልክ። እኛ ታዲያ ምን አለ? ንስሐ ስትገባ ምን እያደረክ ነው? እየዳንክ እኮ ነው። ፕሬዘንት ታይምህ አዲስ ታይም አዲስ እያስበየት ነው። አዎ ድንገት ኃጢአት ብሰራ አልክ። ስለዚህ ሙሉ አይደለህም ማለት ነው። ድንገት ኃጢአት ብሰራ ስላልክ ነው። ስህተቱ ምንድን ነው? አዎ እኮ ታዲያ የዳነ ሰው ይወድቃል እኮ ነው እያልኩ ያለው። ታዲያ ስህተቴ ምንድን ነው? ምንድን ነው የስህተት የሆነብህ? እኛ ስህተታችን ምንድን ነው እየነገርነው ያለ ነው እኮ። ድንገት በኃጢአት ብንወድቅ የኔ ስህተት ንገረኝ ነው እያልኩ ያሉት። እኔ መች ተሳሳትኩ? የእኛን አስተምሮ ሸራረካ ብሩክዬ፣ አንተ እኮ ሸራረክ። እኛ ድንገት አምነን ያው አዳምጠኝ ልድገም የለብኝም ማለት ነው። ስህተት ይሄ ነው ካላልከኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም። ትናንት ድኛለሁ፣ ትናንት አምኜ ተጠምቄ ድኛለሁ። አት ፓስት ታይም ላይ ዛሬ ፕሬዘንት ታይም ነው፣ ነገ ፊውቸር ነው። የነገውን አታውቅም። የነገው የአዳሩ ላይ የማን ነው አሁን እያወራን ያለ ነው? እናንተ በዚህ አዳር ሌሊት ላይ ነው። አሁን በእኛ በኢትዮጵያ ሰዓት አቆጣጠር 6:25 ነው። በዚህ ሰዓት ላይ እያወራን ነው። እዚህ ታይም እዚህ ታይም ላይ ስናወራ ኦልሬዲ ድኛለሁ፣ በቃ ገነት ገብቻለሁ ብለን የምታወራበት ሰዓት አይደለም። እያወራ ያለሁት እሱ ነው። ስለ አንተ ነው አይደል እያወራ ያለው እንጂ ስለኔ አይደለም። እየዳንኩ ነው፣ ድነትን እየፈጸምኩ ነው። አሁንም ስቲል እኮ ገነት ገባሁ ማለት ነው ያልከው ስለ ራስህ ነው አይደል እንጂ ስለኔ አይደለም። አንተ ምን አልክ? ድንገት ኃጢአት ብሰራ አልከኝ እኮ። እኔም እያልኩ ያለሁት እሱን ነው። ትናንት እምነት አለኝ ብዬ አዳምጠኝ፣ የመጨረሻው ቃሌን። ትናንት ድኛለሁ ወይም ድኛለሁ ኦልሬዲ በጌታ በኢየሱስ ክርስቶስ አምኛለሁ ብዬ ዛሬን ኃጢአትና አልወድቅም የሚል እኔ እንደዚህ አይነት አስተምሮ የለም። አልወድቅም የሚል አስተሳሰብ የለም። ድንገት በኃጢአት ብንወድቅ ነው ድነትን ትፈጽማለህ። ምን ታደርጋለህ? ንስሐ ትገባለህ። ንስሐ ገብተህ መልሰህ ክርስቶስ ጋር ህብረትህን ትመሰርታለህ። ኃጢአት ስትሰራ ግን ህብረትህ ነው የሚሰረዘው። ለምን?
ጌታችን ኢየሱስ ህብረት ነው ክርስቶስ የሚሰረዘው ኃጢአት ስትሰራ ነው ያልከው። እግዚአብሔር ከኃጢአተኞች ጋር ህብረት የለውም። ቴንክ እሱ እንደዚህ ያልክ ነው ማለት ነው። እሺ አሁን እንደገባኝ ለምሳሌ አንተ አሁን በግነ ፍየል ነህ በዚህ ሰዓት ሰው ነኝ። አይ ሰውማ እንደሆን ካውቃለሁ። ጌታ ሲናገር በማቴዎስ ወንጌል 25 ላይ በጎችን በቀኝ ፍየሎችን በግራ ይላል አይደለ? በዛ ጥቅስ መሰረት አንተ በግ ነህ ወይስ ፍየል ነህ ነው ጥያቄ። በግ ነህ። ኃጢአት ስትሰራ ምንድን ነው የምትሆነው? ፍየል ነው የምትሆነው። ኦኬ። ንስሐ ስትገባስ? ንስሐ ስገባ በግ ትሆናለህ። ከዛ ኃጢአት ስትሰራ ደግሞ ፍየል። ኃጢአት ስሰራ ህብረቴ ከኢየሱስ ክርስቶስ ጋር ህብረት አይኖረኝ እኮ ፍየል ትሆናለህ ማለት ነው። በለው አንተ ስላመጣው ነው። ኤክስ እና ዋይ ብለህ ሰይመው ምንም በለው። አንተ ፍየሏ እሺ መስለዋል፣ ችግር የለውም እኮ። ለምሳሌ ኢየሱስ በጎቼ ድምፄን ይሰማሉ ስላለ የእርሱ የሆኑት በጎች ተብለዋል። አንተ ኃጢአት ስትሰራ ፍየል ትሆናለህ ወይ ብዬ ስጠይቅህ አዎ አልከኝ። ፍየል ነው የምትሆነው ኃጢአት ስትሰራ? እንግዲህ አንተ ነው ያመጣው ኤግዛምፕሉን። በጎች ማለት አለ አይደል? አንደርስታንድ ከሂደትም አንጻር ስትረዳው አንተ በመሰልከው አንተ ለምሳሌ ኃጢአትን ከሰራህ ከክርስቶስ ጋር ህብረት አይኖርም፣ ህብረትህ ይሰርዛል ማለት ፍየል ትሆናለህ ማለት ነው በለው። እንግዲህ ማን አካል ትሆናለህ፣ የማን አስፓርት ትሆናለህ? ቅድም ያወራ ነው የጨለመው ገዥ ዲያብሎስ ይሰለጥንብሃል ማለት ነው። አንዴ ፍየል አንዴ በግ ስትሆን ስትመላለስ መኪና ገጭቶ አይደለም። አዳምጠኝ፣ አንተ ነው ያመጣው ኤግዛምፕሉ። እሺ ስማኝ እና ክብር ለኢየሱስ ይሁን። ጌታ ስሙ ይባረክ። አሁንም ክብር ይሁን። በእውነት ክብር ለጌታችን ለኢየሱስ ክርስቶስ፣ ለኢየሱስ ብቻ ሳይሆን ለጌታችን ለኢየሱስ ክርስቶስ ክብር ይገባ ነው። እሺ ስማኝ፣ ክብር ለኢየሱስ ይሁን። በእውነት ነው የምላችሁ ይሄ የእግዚአብሔር ፕሮግራም የእግዚአብሔር ሐሳብ ስለበራልን ስለገባል ቅዱሱ መንፈስ የዘላለሙን የእግዚአብሔር ሐሳብ ስላብራራልን ክብር ለእግዚአብሔር ይሁን። በእውነት ነው የምላችሁ ይሄን መረዳት ይሄን ማወቅ። አንድ ነገር ልንገራችሁ፣ ቤት ውስጥ አንድ ሰው ሲያጠፋ ልጅነቱ አይደለም የሚሰረዘው። ልጅነትና ፌሎሺፕን ሰው ካልለየ በጣም አደገኛ ነገር ነው። ቤት ውስጥ ከእናትና ከአባት የተወለደ ልጅ ቤት ውስጥ ቢያጠፋ ከአባቱ ጋር ሊኮራረፍ ይችላል፣ ያላቸው ሰላም ሊደፈርስ ይችላል እንጂ ልጅነቱ አይደለም የሚሰረዘው። በእውነት ነው የምላችሁ። ይህን ሰው ህብረቱ ግን ሊበላሽ ይችላል፣ ሰላማቸው ሊደፈርስ ይችላል። ልክ ኃጢአት ስንሰራ እግዚአብሔር ቆርጦ እየጣለን፣ ንስሐ ስንገባ ከዛ እየመለሰን ልጅነት እያገኘን፣ ኃጢአት ስንሰራ ልጅነታችን እየጠፋ፣ እንደዚህ አይነት ክርስትና የለም። መጽሐፍ ቅዱስ አንድም ስፍራ ላይ እንደዚህ አያስተምርም፣ በጭራሽ አያስተምርም። በጭራሽ ማለት ነው። ክብር ለኢየሱስ ይሁን። ለዘላለም የእግዚአብሔር ልጆች ልንሆን የተጠራ ነው። ለዘላለም የእግዚአብሔር ልጆች ነን። ምናልባት ሰው ኃጢአት እንደው እንደዚህ አይነት ነገር ውስጥ ክርስቲያኖች ካላችሁ፣ በኃጢአት የተቸገራችሁ ሰዎች ካላችሁ እና አንዳንዴ ጥርጣሬ ውስጥ ትገባላችሁ። በጣም በኃጢአት ውስጥ ሰው ሲቸገር እኔ ስላልዳንኩ ነው ምናምን ሊል ይችላል። አጋንንት ነው የሚከሳችሁ። እሺ አድሱ። ከእግዚአብሔር ጋር ያላችሁን ህብረት ፌሎሺፑ ነው የሚታደሰው። ከእግዚአብሔር ጋር ያለው ነገር ነው። ሰላም ይሆናል ማለት ነው። በህይወታችሁ ሰላም ይሆናል። መንፈስ ቅዱስ በህይወታችሁ ላይ መስራት ይጀምራል። ምን ማለት ነው? የሚያጽናኑ የእግዚአብሔር መንፈስ ማንነታችሁን ይቀይረዋል። ህብረቱ ይታደሳል እንጂ ልጅነት እየተቆረጠ እየተቀጠለ እንደዛ አይደለም። ክርስትና እንደዛ አይናገርም የእግዚአብሔር ቃል። በጎቼ ጌታ ይባርክ። ቤካዬ ዮሐንስ ወንጌል ጥምቀት ያድናል ብለህ ታምናለህ? ብሩክ ኦልሬዲ ቆይ አንዴ፣ ኢየሱስ ሳያድን አሁን ጥምቀት አዳነ አላዳነ? ወንድም አለው ኢየሱስ መጀመሪያ ህይወት ሳይሰጥክ ጥምቀት ያድናል አያድንም ብንከራከር ትርጉም የለውም። በሚያድነው በክርስቶስ ኢየሱስ እርግጠኛ ሳትሆን ማለት ነው። በጎቼ ድምፄን ይሰማሉ፣ እኔም ማውቃቸዋለሁ፣ ይከተሉኝማል። እኔም የዘላለምን ህይወት እሰጣቸዋለሁ። ክብር ለኢየሱስ ይሁን። ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። እረኛችን እርሱ ኢየሱስ ስለሆነ። ኢሳይያስ ጌታ ከመወለዱ ከ720 ዓመት በፊት እኛ እንደ በጎች ተቅበዝብዘን ጠፋን ይላል። አይገርምም? የበግ አቅሙ ተቅበዝብዞ ምን ማለት ነው? መጥፋት ነው የበግ አቅሙ። በግ ታዲያ ምንድን ነው ዋስትናው? እረኛው ነው። ለዛ ነው ጌታ ምን አለ? ከእጆቼ ማንም አይነጥቃቸውም፣ ለዘላለም አይጠፉም አለ ጌታ ኢየሱስ ክርስቶስ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አባ አንድ ነን አለ ኢየሱስ። ዋስትናችን እረኛችን ነው ማለት ነው። ዋስትናችን። ለዛ ነው እኮ ሁሌም ስንናገር ስለ ዘላለም ህይወት እኔ ብለን አንናገር። አቅም የለንም። ማን ነው የምንለው? ኢየሱስ እንላለን።
በክርስቶስ እንላለን ሁሌ። በክርስቶስ ነው የዘላለም ሕይወታችን፣ በክርስቶስ ነው ዋስትናችን፣ በክርስቶስ ነው ትምክህታችን፣ በክርስቶስ ነው በአብ ፊት መቆማችን። በቃ ይሄን ነው የምናወራው። አዎ በጎች ነን፣ በጎች ነን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ቤካ ኤርሚ የምትሉት ነገር ካለ ምናልባት ለአብራራው። እናንተ ጋር እንደጀመርኩ እንጨርስ፣ ካልሆነ ለወረድ ችግር የለው። ኖ አይ ስራ ላይ ለምሳሌ ሐዋርያት ስራ ላይ ሄደን ብንነጋገር ማለት ነው። እናንተ እንደጀመርነ አንተ ስብከት ነው ያዝከው፣ ስብከት ከሆነ እኔ ልውረድ ችግር የለው። አሁን ውይይት ነው የያዝነው እኔ እናንተ። አይ እኔ ስብከት አልሰማም፣ እንወያይ። ስብከት ከሆነ እኔም ጊዜ ስጠኝ ልስበክ፣ እኔም ልስበክ። ከሰጠኝ ስጠኝና አንተ አወራ እኔ ላውራ። እሺ ሰጠኝ ለኔ ስማኛ፣ እንግባባና ከዛ ትሰብካለህ። ደስ ይለናል፣ እንሰማሃለን። የሐዋርያት ስራ ላይ ነው ስትል፣ ቆይ ስማኛ። አይ እሺ ተናገር። እሺ ካልሰማኝ አንተ እና እኔ ስንወያይ ስለነበረ አሁን አንተ የእምነትህን አቋም ሊሆን ይችላል እያንጸባረክ ያለው፣ እኔ ደግሞ አንጸባርቃለሁ ብትሰጠኝ እድሉን ማለት ነው። ፈቅድልሃለሁ አልኩህ እኮ ፈቅድልሃለሁ፣ ግን ስጠኝና አይ ስለ ጥምቀት አልሄድም። አንተ ባጠቃለልክበት ላይ እኔም ባጠቃለል እያልከኝ ነው። እሺ አዎ እሺ፣ 2 ደቂቃም ሆነ 3 ደቂቃ ቆጥረህ ስጠኝ። አንተ የፈለግከውን ሰዓት ደቂቃ ስጠኝ እዚህ ላይ ስክሪኑ ላይ። እኔም ሀሳብ ሰጥቼ ከዛ በኋላ የተሳሳትኩት ካለ ሰው መጠየቅ ይችላል። እኔም ብጠይቅህ አንተም ብጠይቅ ችግር የለውም። ኤርሚን መጨመር ይችላል። ዛሬ አዲስ አይደለሁም። እኔ ከኤርሚ ጋር ብዙ ጊዜ ተወያይቻለሁ፣ ከቤካም ጋር ተወያይቻለሁ። ቢጨምሩ ቅር አይለኝም፣ ምንም ጥላቻ የለኝም፣ ጸብም የለኝም። አሁን እንግዲህ አንተ የምትሰብከን የዘላለም ሕይወት ሳይሆን ፍርድ እንዳለብህ ነግረህናል። ስለ ፍርድ ነው ልትሰብከን የምችለው ማለት ነው። እና እስኪ እንስማሽ፣ ስለ ፍርድ ወደ ሲሆን እንዴት እንደምትገባ ነው የምትነግረን ማለት ነው። ቀጥል። አይ ምን ነው አባን ምን አመጣው? እንደዛም አይደለም። በዚህን ያክል ባንተቻች ጥሩ ነው። እኔ አልተችም። ማልተች ለምንድን ነው? እኔ አንተ ላይ መፍረድ አልችልም። ግን ወንጌል የሚለውን መጽሐፍ ቅዱስ የሚለውን መነሻ አድርጌ አነሳለሁ። እሺ ከሰጣኝ ማለት አንደኛ እያነሳን ያለ ነው ሰው የሚድነው በእምነት ነው፣ በእምነት ብቻ ነው ወይንስ በእምነትና በስራ ነው የሚል ነው ውይይታችን የሚያጠነጥነው ማለት ነው። ስለዚህ አንድ ሰው በእምነት ይድናል። አዎ መጽሐፍ ቅዱስም ያነሳል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ታምናለች፣ እምነት ያድናል። አዎ ነገር ግን በእምነት ብቻ ያድናል የሚል አስተምሮ የለም። ለምን? ቅድም ባነሳው አንተም ሸር ባረከው የሰው ልጅ በአንድ ሰው ኃጢአት ምክንያት ለ5500 ዘመናት ሞት በአንድ ሰው ምክንያት የሰው ልጆች ላይ ነግሶ ነበር እስከ ሙሴ ዘመን። ለ5500 ዘመናት ሲቆጠር እሱ ደብት አይፈጥርም ማለት ነው። ስለዚህ ጊዜ ስለሌለኝ አጭር አድርጌ አልፋለሁ። ቅድም ያነሳውልህ ያዕቆብ 2:24 ላይ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለ ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላል ወይ? ስለዚህ አንድ ሰው እምነት አለኝም ብሎ እምነት ስላለኝ ብሎ ሊቀመጥ አይችልም። ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ምንም የሚጠቅመው ነገር የለም ማለት ነው። ስለዚህ 2:17 ላይ እንደዚሁ ይላል፣ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ስራ የሌለው እምነት ቢኖር በራሱ የሞተ ነው። እሱ ብቻ አይደለም፣ አንተ እምነትህ እንደሚያድንህ አምነሃል፣ ተቀብለሃል፣ አምነሃል። በጌታችን በኢየሱስ ክርስቶስ አምነህ ተጠምቀሃል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያላመነ ይፈረድበታል ማለት ያላመነ አይጠመቅም ማለት ነው። ያመነ ይጠመቃል ስለሆነ የሚለው ማለት ነው። ስለዚህ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? አንደርስታ እምነት ከስራ ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ ትመለከታለህ። ይህ ያዕቆብ 2:21 ይህን እንደ ማስረጃ ማምጣት ይቻላል። ስናጠቃልለው 2:24 ላይ ሰው በእምነት ብቻ ሳይሆን በስራም እንዲጸድቅ ታያላችሁ ብሎ ያስቀምጠዋል ማለት ነው። ስለዚህ አንድ ሰው በእምነቱ ብቻ ሊጸድቅ አይችልም። በእምነቱ ብቻ ዘለቄታዊ ድህነት ሊያረጋግጥ አይችልም። ለምን? ጌታችን ኢየሱስ ክርስቶስ በመስቀሉ ሊቅር ያለን የዘላለም ሞት ከዘላለም ሞት ነው። ይሄ በአንድ ሰው ምክንያት ሞት የመጣብንን ሞት ነው ድል ያደረገው። የአዳምን ማንነት ትተን የጌታችን ኢየሱስ ክርስቶስ በጥምቀቱ አምነን በተጠመቅን ጊዜ ሞቱና ትንሣኤውን እንተባበራለን ማለት ነው። ስለዚህ አንድ ሰው ለመዳን የጌታችን ኢየሱስ ክርስቶስ ሞትና ትንሣኤን መተባበር አለበት ማለት ነው። እዛስ እሱን ሲያደርግ ህብረቱን ይቀላቀላል ማለት ነው።
ይተባበራል ማለት ነው። ህብረት ይፈጥራል ማለት ነው። ስለዚህ አንድ ሰው ኃጢአትን ሲሰራ ከህብረቱ ይሰረዛል ማለት ነው። ከህብረቱ ይሰረዛል ማለት ደግሞ ድነቱን አጥቷል። ለምን? ጌታችን ኢየሱስ ክርስቶስ ከኃጢአት ጋር ህብረት ስለሌለው ማለት ነው። እያስረዱ ያለ ነው ያንን ነው። እንድናለንም ስንል ሰዎች ስለሆን ድንገት በኃጢአት ስለምንወድቅ ስለምንወድቅ ድንገት ደግሞ ሰዎች ስለሆን ጌታችን ኢየሱስ ይቅር ባይ ስለሆነ ይቅር እንድንል ስራ እንድንሰራ ይጠይቀኛል። ይቅር እንድን እንዴት? የበደልኩት ካለ ይቅር እላለሁ። ሰው ይቅር በል ይቅር ይባላለሁ። ይቅር ስላልኩ አንድ እሱ ሰው ይቅር እምለው እኔም ይቅር እንድባል ነው ማለት ለምን? ከኃጢአት እኔ በምሰራው ኃጢአት። ስለዚህ እኔ በምሰራው ኃጢአት ላይ የክርስቶስን አምኛለሁና የክርስቶስ ያመንኩት አማን ጋራንቲ ይሆናል። ምን ሰው ንስሐ ስገባ እንጂ ንስሐ ካልገባው ግብዝ ከሆንኩ በሐሰት መስክሬም ሰውን ገድዬም የምቀጥል ከሆነ ድነቴን አጣለሁ። ድነቴን የማጣው በራሴ ስራ ነው። ያመነ ሰው ኃጢአትን አይሰራም የሚል መጽሐፍ ቅዱስ ላይ አምጣል። የመጨረሻው መዝጊያ ማንኛውም አካል ሲያስረዳ ያመነ ሰው ኃጢአትን ሊሰራ አይችልም የሚል መጽሐፍ ቅዱስ ላይ አልተቀመጠም። ይልቁንስ በጎን ስራ ጸንታችሁ እስከ ዕለተ ፍጻሜያችሁ ድረስ ጸንታችሁ በበጎ ስራ ጽኑ ነው የሚለው። ስለዚህ ይህንን ማየት ያስፈልጋል። እዚህ በኋላ በእኔ በኩል ያነሳሁት አቋም ይሄ ነው። ብሩኬ ስለሰጠኝ እድል ሰዓትም አልገደብከኝም። ምንም ላነሳው የሚችልም ሀሜት የለም። የተገደብኩት ሀሳብ የለም። ሀሳብ መስጠት ትችላለህ ለምትፈልገው ሰው። ተባረክ። ምናልባት ያው ሰምቻለሁ እዚህ ነገር ላይ ልክ አይደለም ለማለት ያው ጥቅስም ስላላነሳ አንተ እንደዚህ ያልክ የሚል ሀሳብ ስለሆነ ያነሳው እና አንተ አይምሮ ውስጥ የተፈጠረው ስለሆነ የነገርከን ይሄ እዚህ ጋር እንደዚህ ያልከው ምናምን ብዬ ልልህ አልችልም። ግን እኛ ክርስቲያኖች ተሳስተዋል ብለህ ታስባለህ? የመጨረሻ ሀሳብ ይሁን። አዎ ተሳስተናል። እናንተ? አዎ። የት ምን ገባ ይመስልሃል አንተ ስታስብ? በጣም አሪፍ። እኔ እናንተ በአጭር ነው ማስረዳ። ቴንኪው፣ ጥሩ ጥያቄ። ነፃ ሆኜ ነው የማወራው። እኔ እናንተ በጌታችን በኢየሱስ ክርስቶስ አምነን ድነን መጽሐፍ ቅዱስን የምንቀበል በጌታችን በኢየሱስ ክርስቶስ የምናምን ሰዎች ከሆነ መጽሐፍ ቅዱስ ላይ ያሉትን ሙሉ አጠቃላይ አስተምሮችን መቀበል አለብን ማለት ነው። ስለዚህ መጽሐፍ ቅዱስ ላይ ያሉን ጥቅሶችን አጠቃላይ ወንጌሎችን በሙሉ ኢግኖር ኤንድ አቮይዳንስ ሳናደርግ መጽሐፍ ቅዱስ ቃላትን ሳንሸራርፍ መቀበል አለብን ማለት ነው የሚል መልእክት አለ። ከዚህ አንጻር ሲታይ እኛ ጴንጤዎች የት መንገባ ይመስልሃል? መልካም ስራ ስለማሰሩ ስራችሁ የግል ስራ ስለማይታወቅ ወይም በስራ ያላመንክበትን ስራ ብሰራ በክርስቶስ ስም ስላልሰራ በግል ስራ ኃጢአትን ብሰራ ኦልሬዲ አምኛለሁና የዳንኩ ስለሆነ ብለህ ስለምታምን ስራን አትቀበልም ማለት ነው። ስራ መንገባ ይመስልሃል? እምነቱ የሞተ ነው ማለት ነው። እምነቱ የሞተ ማለት ደግሞ ፍርድህ እኮ ፍርድ ገሃነም ይሆናል። እሺ ገሃነም ነው የምንገባው። እሺ መለስክ። አንተ የት ነው የምትገባው? እኔ ብቻ ሳይሆን እኔን መሰሎች በሙሉ ነፍሳቶች የክርስቶስ ኢየሱስን ጸንተው መልካሙን ስራ አምነው ተቀብለው ድነው እስከ ዕለተ ሕይወት ፍጻሜያቸው ድረስ ኃጢአትን እንኳን ቢሰሩ በንስሐ ሕይወት የሚመላለሱ ስለሆነ ይቅር ይላቸዋል። ጌታችን ኢየሱስ ክርስቶስ ይቅር ባይ ስለሆነ እምነታችን አንተ አሁን መንግስተ ሰማይ ነው የምትገባው ማለት ነው? እስከ ዕለተ ሕይወት ፍጻሜ ገነት ገባል። የመጨረሻ ግቢ እድናለሁ። የመጨረሻውን ግቢ የምትገባው ማለት ነው ገነት ነው። ያ ማለት ጌታ ሲመጣ አይፈርድብህም ማለት ነው አንተ ላይ። በግሌ ስራ በሰራው ስራ ይቅርታም ስለጠየቅኩ ንስሐም ስለገባው እስከ ዕለተ ሕይወት፣ ካልገባው ግን ፍርድ ይፈረድብኛል ማለት ነው እኮ። ሲመጣ ጌታ አይፈርድብህም አንተ ላይ በግሌ ስራ ኃጢአትን ካልሰራውማ ኢፍ ስለሆነ ሲመጣ ይፈርድብሃል አይፈርድብህም? ሳልሰራ ከሰራውም ንስሐ ገብቼ መልካሙን ስራ ሰርቼ፣ መልካም ስራ ሲባሉ ታውቃቸዋለህ። አሁን እየመለስኩ አንዴ ስማኝና ትመልሳለህ። እንዲህ ካረኩ ከሆነ ገና ወደፊት ስለሆነ ታረገው አታርገው ስለማታውቅ እንደዚህ አይነት መልስ ሳይሆን የምፈልገው አይ ጌታ ይፈርድብኛል፣ ጌታ አይፈርድብኝም ወይ አላቅም ብለህ መልስልኝ። ካረኩ ከሆነማ መልስ ልታረገውም ላታረገውም ስለምችል ጌታ ሲመጣ ይፈርድብኛል ወይ አይፈርድብኝም ወይ አላቅም ብለህ መልስልኝ። እየመለስኩልህ ነበረ፣ ልዩነት የለው ነበረ። አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 17 እሱ ላይ ያስቀምጣል። ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግዳችሁ ዘመን በፍርሃት ኑሩ ባለው መሰረት በፍርሃት ኑሬ በእምነቴን ስላመንኩ ብቻ ሳይሆን መልካሙን ስራ እንደ ስራው የሚፈርደውን
እንደ ስራው የሚፈርደውን የተባለ ክርስቶስ ነው። ሲመጣ እንደ ስራችን የሚፈርደው we park down over there, right? Our car. Oh, so He he's takes break over so I there. don't think he's on break right now. No. Because I want to take a break. I don't know if I don't anybody. know. I I saw don't- Henry leaving, so Henry is not No, taking. no. እሺ ቀጥል አብራራ ቀጥል። እግዚአብሔር ይባርክህ ማለት ምንድነው? ፕሮግራም አላችሁ ብዬ ደነገጥኩ። በመሀል የሚቀርብ ፕሮግራም አለ ብዬ አመሰግናለሁ። ስለዚህ የአንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 17 ላይ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ እንደየስራዬ ማለት ምን ማለት ነው? ከእሱ አንጻር ስታይ ጌታ ሲመጣ ይፈርድብሃል አይፈርድብህ? እንደ ስራ ይፈርድብሃል ወይስ በግል ስራ መልካሙን የሰሩ የዘላለም ሕይወት ያገኛሉ፣ መጥፎን የሰሩ ደግሞ አንተ ላይ ይፈርድብሃል ወይስ አይፈርድብህ? በመልካሙ ስለምጸና አዳንተ ልጨርስልህ። በመልካሙ ስራ ጸንቼ የምኖር ስለሆነ የትናንት ኢኒሻል ሳልቬሽን ድነቴን ይዤ ዛሬ መልካሙን ስራ እየሰራው የመጪውን የቀጣዩን የተስፋውን መንግስተ ሰማያት ስለምጠብቅ በመልካሙን ስራ ጸንቼ ስለምኖር ፍርድ ምንድን ነው? መንግስተ ሰማያት ነው፣ መውረስ ነው። መልካሙን አይፈርድም። መልካሙን ስራ ስለሰራ መጥፎ ስራ ብሰራ እንኳን በኃጢአት ወድቄ ንስሐ ገባለሁ፣ መልካሙን ስራ መልሼ አስተካክላለሁ። ጌታ አይፈርድበትም። አይፈርድም። ጌታ አይፈርድበትም። ከመሆኑን በደንብ ይኸው መረጃ ሰጠው። አንደኛ ጴጥሮስ መረጃ ሰጠው በቃሌ ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ማለት ነው። ሰምቻለሁ። አሁን ፈራጁ ማን ነው የሆነው? ጌታ ሳይሆን አብራራው ነው። ምክንያቱም በስራ ከሆነ ማንም በስራው ገነት ይግባ ሲኦል ሊያውቅ አይችልም። ምክንያቱም ስራ ተመዝኖ ሲያልፍ ነው ገነት ነው ሲኦል ነው ልትባል የምችለው ማለት ነው። ያንተ የስራ መዛኝ አንተን የሆንከው አዎ በስራዬ ገነት ነው የምገባው አልክ። ጌታ ሳይሆን መጽሐፍ ቅዱስ እኔ አይደለሁም ያልኩት ብሩክ፣ አሁን የተሳሳተ ምራ አንዴ የምናገረው ነው መስማት ያለብህ። በስራዬ ገነት ነው የምገባው አላልክም? አሁን አላልከኝም? በስራዬ ገነት ነው የምገባው አላልከኝም? ነገርኩህ እኮ ብሩክ፣ ለምን እንደምደጋግመው አልገባኝም። አንደኛ ጴጥሮስ ምዕራፍ እኮ ልመልስልህ። አንደኛ ጴጥሮስ ጥቅሱን ነግረኸኛል። አንተን ስላመኑ ሰዎች እኮ ነው እያወራ ያለው። ስላመን እኮ ነው እያወራን ያለ ነው ብሩክ። እኮ ልመልስልህ ባጭሩ ልመልስልህ በመረጃ እኔ ጥቅሱን አልፈለግኩትም። ጥቅስ ስልህ ነዋ። ጥቅስ አይ በመረጃ አድርጌ ልመልስልህ ካጠናከረልኝ። አልጠየቅኩም። ስጠይቅ ጥቅስ ስልህ ትነግረኛለህ። የእኔ ጥያቄ ግን በስራክ አይፈረድብኝም ብልሃል አይደል? እኔ ሲጀመር መነሻ ስራ እምነት ፕላስ መልካም ስራ እያልኩ እኮ ነው። በስራዬ አይፈረድብኝም እያልክ ነው ያለው። በስራዬ ይፈረድብኛል። መጥፎ ስራን ብፈጽም ይፈረድብኛል። ሲኦል ነው የምትገባው? አዎ። እሺ ሲኦል ነው የሚገባው። እሺ ማስረጃ ልስጥህ። አዎ ማስረጃ ልስጥህ። አዎ ማስረጃ ልስጥህ። አሃ ያለ መረጃማ ማውራት አንችልም እንዴ? መረጃ ላንሳ ስጠኝ። እሺ ስጠኝ እኮ አይልስጥ እኮ ትገድም ተሳስተሃል። ልስጥህ። አይ የግሌ ሀሳብ አታርግብኝ ወንድሜ። እንደወደድኩ በቀጣይ የምንገናኝ ሰዎች ስለሆን ሰጥህና እድል ትነግረኛለህ። ግን ሲኦል ስለመግባት ስለሆነ ማስረጃ ልስጥ እያልክኝ ያለኸው ችግር የለውም። በአስረኝም በቃ አምኜሃለሁ ነው እያልኩ ያለሁት። ሰው ሲኦል ስለመግባቱ ማስረጃ ልስጥ ብሎ ባይሞግትም ችግር የለውም። ግን ስማኝ አንዴ አሁን በደንብ ስሙኝ ክርስቲያኖች። መጥቶ ተሳስታችኋል እናንተ አለን። እሺ በመሳሳታችን የት እንገባለን ስለው ሲኦል ትገባላችሁ አለኝ። እሱ የት ነው ያለው? ትክክለኛ የሆነ ቦታ። ትክክለኛ የሆነ ቦታ የት ነው የሚገባው? ሆኖ የት ነው እሱ የሚገባው? ሲኦል። መዳረሻችን የት ነው? ትክክል ያልሆነውም ሰውዬ የተሳሳተውም ሲኦል፣ ትክክል የሆነ ቦታ ነው ብሎ የሚያምነውም ሰውዬ ሲኦል ነው የሚገባው። ሃይማኖተኛ ስትሆኑ እንደዚህ ነው የምትሆኑት። የምሬን ነው ብላችሁ ልባችሁ እስካልተቀየረ ድረስ ማለት ነው። መጥቶ ይፎክርባል። ሙስሊሙም ይመጣና አንተ በስንዴን የገባው የኛ 1400 ዓመት ይላል። ሙስሊሙ መጥቶ ኦርቶዶክሱም ይመጣና አንተ በቦሎቄን የገባኸው እኛ 3000 ዓመታችን ይልሃል። የት ነው የምትገባው ስትለው ግን ሲኦል ይልሃል። ሲኦል ይልሃል። መጥቶ በቃ እንደዚህ ስም ይለጥፍባል። እኔ በምንም ይግባ፣ በቦሎቄም ይግባ፣ በስንዴም ይግባ፣ በገብስም ይግባ፣ በምንም በኩል ይግባ የዘላለም ሕይወት አግኝቼበታለሁ። እንኳን ገቡ በምንም በኩል ይግቡ ኢየሱስን አውቄበታለሁ። ከዘላለም ሞት አምልጬበታለሁ። በእውነት ነው የምላችሁ። የእግዚአብሔርን ልጅ አውቄበታለሁ። ክብር ለኢየሱስ ይሁን። ማምለጫዬን አውቄበታለሁ። ምንም ትርጉም የለውም እያልኳችሁ ነው እኮ። ኦርቶዶክስ ነኝ ብሎ አንድ ሰው ትክክለኛ ቦታ ነኝ ብሎ ሲኦል የሚገባ ከሆነ ተሳስታል የተባለውም ሰውዬ ሲኦል የሚገባ ከሆነ
ኢቲስቱን መጥቶ ሲኦል የሚገባ ከሆነ ምንም ልዩነት የለንም። ዝም ብለህ መተህ እዚህ ፍትጋ ትፈጥራለህ እንጂ ምንም ልዩነት የለህም። እኔ ግን እንደዚህ እልሃለሁ አብራራው። ሰው ኦርቶዶክስ በመሆኑ ሲኦል ይገባል ብዬ አላምንም። እኔ አንዴ ስማኝ፣ ኦርቶዶክስ በመሆኑ ሲኦል ይገባል ብዬ አላምንም። ጴንጤ በመሆኑ ገነት ይገባል ብዬ አላምንም። ብሩክ ያለ መረጃ እያወራህ ስለሆነ ነው ቅር ያለኝ። በመረጃ ብታወራ ልጨርስና እዚህ ጋር ያለ መረጃ ነው ያወራሁት ትለኛለህ። ችግር የለም አቋርጠኝ አይደለም ያለ መረጃ የምትለኝ። ሰው ኦርቶዶክስ በመሆኑ ሲኦል ይገባል ብዬ አላምንም። ጴንጤም በመሆኑ የዘላለም ሕይወት ያገኛል ብዬ አላምንም። የዘላለም ሕይወታችን ኢየሱስ ክርስቶስ ነው። የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ነው የዘላለም ሕይወት፣ ከሲኦል ማምለጫችን። እኔ ወደ ኢየሱስ ጠራሃለሁ አብራራው። ቀጥሎ ህብረት የት ማድረግ አለብህ የሚለውን ደግሞ ራስህ ትወስናለህ። የኢየሱስ የሆኑት የት ህብረት ያደርጋሉ ብለህ ራስህ ትጠይቃለህ። ለፍጡር አይዘፍኑም፣ ወደ ፍጡር አይጸልዩም ምናምን፣ እሱን ራስህ መመለስ ትጀምራለህ። ጥሬ ግን ወደ ኢየሱስ ክርስቶስ ነው። የዘላለም ሕይወት ኢየሱስ ክርስቶስ ነው። የኛ ማንነት፣ የኛ መልካም ሕይወት እሱ አይደለም። የዘላለም ሕይወት ኢየሱስ ክርስቶስ። እንደየስራችን መጠን ከሆነ ገነትና ሲኦልን የሚሰጠን አንድም ሰው እዚህ ምድር ላይ የዘላለም ሕይወት ማግኘት የሚችል ሰው የለም በጭራሽ። እንደየስራችን ከሆነ ፍርድና ጽድቅ ማንም ሰው እዚህ ምድር ላይ የዘላለም ሕይወት የለውም። የዘላለም ሕይወታችን ኢየሱስ ክርስቶስ ብቻ ነው። በአብ ፊት ድፍረታችን፣ ጽድቃችን ነውር አልባ የሆነው በክርስቶስ ኢየሱስ ብቻ ነው። ኢየሱስ ክርስቶስ ሲመጣ በነጩ ዙፋን ፍርድ ፊት እኛ አንቆምም። በደንብ አስረግጬ እነግርሃለሁ። የነጩ ዙፋን ፍርድ የሙታን ፍርድ ነው። የለንም እዛ ስፍራ ላይ፣ የሞት ፍርድ ስፍራ ላይ የለንም። እኛ ኢየሱስ ክርስቶስ መጥቶ ሙሽራው ሙሽሪትን ይወስዳታል። የእሱ የሆነችውን ይወስዳታል። የእሱ የሆነችውን ይወስዳታል። ክብር ለኢየሱስ ይሁን። በክርስቶስ ኢየሱስ አምነ ከዘላለም ሞት እንድታመልጥ ጥሬ ነው። ከዘላለም ሞት ከዘላለም ፍርድ ማምለጥ የምችለው በክርስቶስ ኢየሱስ ብቻ ነው። በእርሱ ስትሆን ከኃጢአት፣ በእርሱ ስትሆን ከኩነኔ ከፍርድ ነፃ ትሆናለህ። ክብር ለኢየሱስ ይሁን። ጥሬ እኔ ወደ ጴንጤ አይደለም ወደ ኢየሱስ። እሺ መረጃ ልስጥ አንዴ። ለምን ነው መረጃ መስጠኝ? አንተ ላወራው ሁሉ አዎ ስህተት እንደሆንክ ስህተት የሆንኩ ትንሽ ማለት ሁለተኛ ተሰሎንቄ አውጣ። ሁለተኛ ተሰሎንቄ አይ እንዴ እኛ በእርጋታ ስንት ሰማን? በ3 ደቂቃ ውስጥ አልሞላም። የእኛን ጠይቀውና የት ትገባላችሁ ብሎ ሲለው የት እንገባለን ብሎ ሲለው እናንተ ሲኦል ነው የምትገቡት አለ። ከዛ አንተስ ብሎ አለው። እኔማ በመልካም ስራ ከጸናው እየጸናው ጌታ ምሕረት እያደረገልኝ ንስሐ እየገባው እየወደኩ እየተነሳው እያደረገልኝ ገነት ነው የምገባው አለ። 3 ደቂቃ አልቆየም። መልሶ እንደገና ሲጠይቀው ሲኦል ነው የምገባው መዳረሻ አለ። እና አላልኩም ሪካርድ የማወራ ብሩክ ጨርሷል። ኤርሚ ከቀጠልክሽ እየተወያየን ያለ ነው ከሱ ጋር ነው። ጨርሻለሁ ካለ እኔ እያወራው ነው ረጅም ቁጭ ብዬ አንተ እንኳን የምታወራውን እጅ እግር የሌለውን ትምህርት እንኳን እየሰማው ነው። እና እኔ ማውራት ስጀምር ብሩክ ጨርሷል። መጽሐፍ ቅዱስ አውጣና እጅ እግር ከሌለው እንነጋገር። ኤርሚ ለምንድን ነው ሚዩት የማታደርገው? እኔ እስካሁን ድረስ አንተ ስታወራ ቋ ይቅርታ፣ አይ ዝም አላልኩም፣ ግን ከገባ አይቀር በመረጃ እናውራ ማለት ኦርቶዶክስ ይኸዋቸው ኦርቶዶክስ ከገባው ጊዜ ጀምሮ ሰላምታ እንኳን አልሰጠውም። መናገር ሲጀምር አላስወራ አለኝ። እሱ ግን የእሱን እጅ እግር የሌለው 50 እግር ትምህርት ሲያወራ ነበር። 50 እግር ያለው አለ አይደልትል 50 እግር አለው። ከ50 እግር ውስጥ 48 ያልተሳደብኩም እጅ እግር የለው ማለት ሜዩት አደረገ። አንተኛው ነው እንደ በረሮ ጣልኩ ማለት ነው። ታች አብራራው ሜዩት አደረገ። ኦኬ 50 እግር ትምህርት ማለት 50 እግር ያለው ማለት ነው። 48ቱን ደብቀህ ሁለቱን ነገርከን። ሁለቱን ስትነግረን 50 እግር እንዳለው ከ50 ሁለቱ እግር ላይ ሲኦልም ገነትም የምትገባ በ3 ደቂቃ ውስጥ ሲኦልም ገነትም ገባለሁ ብለህ የመጀመሪያውን ገነት ገባለሁ አልክ። መጨረሻ ግን የመጨረሻው ቤትህን ተናገርክ ማለት ነው። የት ሲኦል ማለት ነው። አዎ እውነት ነው። የአብርሃም አምላክ ምስክር ነው። የኦርቶዶክሳውያን መጨረሻቸው ሲኦል ነው። አሁን አብራር እንደተናገረው ማለት ነው። ሲኦል የእሳት ባህር የዘላለም ቤታቸው ነው። ሚዩት አድርገው የዘላለም ቤታቸው ነው። ይህንንም ቤተክርስቲያኒቱ ታሰለጥናቸዋለች። ብርኬ መናገር ይችላል በዚህ ጉዳይ ላይ ሄዶ ስላየው። እኔ በዝና ነው የሰማሁትኝ፣ አልሄድኩኝም፣ እንኳንም አልሄድኩ። ይህንንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው በህይወት ዘመኑ እያለ የዘላለም ቤታቸውን እንዲለማመዱ ሰሜን ሸዋ አለ አምሳለ ሲኦል የሚባል ማለት ነው። ቪዲዮ ከፍተን ልናሳያችሁ እንችላለን።
እና ይሄዳሉ። ዋሻ ነው፣ ውስጥ ለውስጥ ድቅድቅ ጨለማ ነው። የዘላለም ቤታቸውን እየሄዱ እየጎበኙ እየመጡ ነው። ያው የአብርሃም አምላክ ምስክር ነው፣ የስም ማጥፋትም አይደለም። ስለዚህ አሁን አብራር ማየት ያለብህ የዘላለም ቤትህን ሄደህ ሰሜን ሸዋ አለ አምሳለ ሲኦል፣ በኋላ አድራሻውን ይነግርሃል ብሩኬ። ሄደህ ቼክ አድርገህ መምጣት። ምክንያቱም የዘላለም ማረፊያህ ድቅድቅ ጨለማ የእሳት ባህር ጥሉ የማያንቀላፋበት እሳቱ የማይጠፋበት ተመድቦልሃል። ለምን? ያው መሄጃ የመጨረሻ መዳረሻ ሲኦል ነኝ ያልክ ለወሬ ያህል ማለት ነው። ከ3 ደቂቃ በኋላ ደግሞ ማን ነው ገነት ነኝ ያልክ፣ ከ3 ደቂቃ በኋላ ሲኦል ነኝ ያልክ። ስለዚህ ምንድነው እጅግር የሌለው ትምህርት ማለት ይሄ ማለት ነው። በኦርቶዶክስ የፈለገ ብትሆኑ መዳረሻ የመጨረሻ የዘላለም ሕይወት ነው ብለህ ማስተማር የለም። ኦኬ ራሱ ነው የወጣው። ኦኬ ራሱ ነው የወጣው። ስለዚህ በ3 ደቂቃ ውስጥ እኮ አልሞላም። አሁን የብሩክ ክፋቱ እንዲህ አይነት ኑዛዜ ማናዘዝ ደግሞ ጥንቃቄ ነው የጠየቀው፣ እያሰበ እንዲመልስ አድርጎ ማለት ነው። አይ ሱማ ከሆነ ሲኦል ማን ገነት ነው የምገባው አለ። በዚህ ነው ያህል ድፍረት እንዴት ብዬ ልለው ነበር። ምክንያቱም በኦርቶዶክስ ሰው በኢየሱስ አምኖ ገነት ይገባል ብሎ ማለት የመጨረሻ የድፍረት ትምህርት ነው የሚባለው። አይባልም። ራሱ የፈለከው ብትመጣ እንኳን እሱ ጻድቅ ብለው የሚሏቸው ቀን ሰየሞላቸው የሚያመልኳቸው ሙታን ፍጡራን እነሱ እንኳን የት እንደሚገቡ እንኳን እርግጠኞች አይደሉም። እንደነ አቡነ ኪሮስ አይነቶቹ ማለት ነው። በመላእክት ክንፍ ላይ እንኳን እየተጫነ እየሄደ የት ነው የምትገባው ተብሎ ሲባል እኔም አላውቀውም ብሎ ያለ ማለት ነው። እንደ እስላሞቹ መሪ እንደ መሐመድ ማለት ነው። ስለዚህ ኦርቶዶክስ የመሆን ጥቅሙ ምንድነው? ምንድነው ብላችሁ ካላችሁ ጥቅሙ ሲኦል መግባት፣ ኖሮ ሲኦል መግባት፣ ወይ ደግሞ ኖረህ የት እንደምትገባ አለማወቅ። ስለዚህ ብሩኬ በዚህ ጠዋት እንደዚሁ ከንፈሬን በጥርሴ ነክሼ ችየው ነበር እስካሁን ድረስ የሰማሁት። ያው እንግዲህ ምን ልናደርግ እንችላለን? ኤኒዌይ ሰላም ብያለሁ ሁላችሁንም በጌታ በኢየሱስ ክርስቶስም። ዘግቼ ሰላም እንታየም ቢሆንም ላቅርብ። This is Orthodox. ኖረህ ሲኦል የምትገባበትን ሃይማኖት ብለህ ትንቀባረርበታለህ። ብራዘር ኖረህ ፍጻሜ ሲኦል የሚያደርግብህን እምነት አሁን እኔ በኦርቶዶክስ ደረቴን ነፍጬ አይኔን አፍጥጬ የማምነው ብለህ ትላለህ። የአንተ አይን ማፍጠጥ፣ ደረም መንፋት፣ እግር ማበጥ ምን ይጠቅማል? እኔ በፕሮቴስታንት ሃይማኖት ደረቴን ነፍጬ አይኔን አፍጥጬ ምናምን ብዬ ብል አሁን በእኔ ያምራል? እሺ መጨረሻ የት ነው ተብዬ ስባል መጨረሻ ሲኦል ብዬ ብል አሁን የኔ ፕሮቴስታንት ሆን ምን ይጠቅማል? ብራዘር ይሄ እንኩሮ የሆነ የሃይማኖት ተቋም ይዘህ ማለት ነው። በክርስቶስ ኢየሱስ ያመነ የኔ ፕሮቴስታንትነት በክርስቶስ ኢየሱስ ማመኔ የዘላለምን ሕይወት እንደማገኝ እርግጠኛ የሚያደርገኝን የእግዚአብሔርን ቃል ስለነገሩኝ ደግሞም ስለሚያምኑ ነው ከነሱ ጋር ያለሁት፣ ከነ ብሩኬ ጋር ከነ ቢኒ ጋር ያለሁት ማለት ነው፣ ከነ ዳኒ ጋር። ካልሆነስ የት እንደምንሄድ አናውቅም። ኤርሚ ዝም ብሎ መኖር ነው እና መጨረሻ ያው እንግዲህ በሱ ቸርነት ምናምን ነገር የሚባል የባልቴት ወሬ ምን ይጠቅመኛል? ለዚህ ነው ዮሐንስ ወንጌላዊ ሲጽፍ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አለ። ምን ትሉ ዘንድ? ታውቁ ዘንድ ይላል። በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። ምኑን የጻፍክልን? የዘላለም ሕይወት እንዳላችሁ ታውቁ ዘንድ። የዘላለም ሕይወት እንዳለን ሰው ያውቃል ማለት ነው። አዎ። የት? በዚሁ ምድር ሳለን። በማን ስናምን ነው የምናውቀው? በክርስቶስ ኢየሱስ ስታምኑ ታውቃላችሁ አለ ዮሐንስ። ይሄስ ታዲያ ዝም ብሎ ሽልጦ ዳቦ እየበላ በየጊዜው ጠበል ጠዲቅ እያለ እየበላ የሚኖረው ሰውዬ የአቡነ ተክለ ሃይማኖትን መቃብር አምኖ ፍርፋሪ በልቶ ጸድቃለሁ ብሎ የሚለውን ያህል በክርስቶስ አምኜ ጸድቃለሁ ብሎ ማለት እነሱ ቤት ነውር ነው። ስለዚህ ኦርቶዶክስነት ማለት የእሳት ራት መሆን ማለት ነው። የገሃነመ እሳት ራት የእነሱን እርግጠኛ አይደሉም እና እነሱ ጠፍተው እኛን ሊያጠፉ ኑ ወደ ጥፋት ይሉናል። ወደ ኦርቶዶክስ ሰዎች ኢንቫይት ካደረጓቸው ወደ ዘላለም ጥፋት ኢንቫይት እያደረጓቸው ነው። ለምን ብለህ ካልክ ከራሳቸውን ጠይቃቸው። የዘላለም ሕይወት እንዳላቸው እርግጠኛ አይደሉም። እነሱ በሚኖሩት ሃይማኖት እንኳን እርግጠኞች አይደሉም።
እኛ ግን ኑ ወደኛ ብለን ስንላችሁ ወደ ማን ነው? ወደ ጌታ ማለት ነው። ወደ ጌታ ስትመጣ ምን ያደርጋል? ኢየሱስ ክርስቶስ ያለው ሰው የዘላለም ሕይወት አለው። አንተ አለው ኤርምያስ 2 ላይ ድብና አድርጌ ነው በ4 ነጥብ የተዘጋ በመንፈስ ቅዱስ ምስክርነት በእግዚአብሔር ቃል እውነት የተረጋገጠ ነው ደህንነቴ። በአንዱ በእግዚአብሔር ልጅ ስም በማመኔ አልጠፋም። ደስ አይልም? አንጠፋም። ማን ያለው? መጽሐፍ ቅዱስ። አንጠፋም። ለዚህ ነው የኦርቶዶክስ ሃይማኖት ከአሕዛብ ሃይማኖት አይለይም። በምን ፍጻሜያቸው ያው ሁለቱም የእሳት ባህር ስለሆነ ማለት ነው። እስላምም ሆነ ገሃነመ እሳት ነው የምትገባው፣ ኦርቶዶክስም ሆነ ገሃነመ እሳት ነው የምትገባው። ምንም ልዩነት የለም። እዚህ በስመ አብ ወወልድ ወመንፈስ ቅዱስና ቢስሚላህ ይባባላሉ እንጂ መጨረሻቸው ግን አንድ ቤት ነው። ይሄን ማን የመሰከረው? እራሳቸው ባባቸው። እኛ አይደለም የምንናገርላቸው። ይሄው አሁን ገብቶ ተናግሮት እንደወጣው ሰውዬ ማለት ነው። እያንዳንዱን አጥብቆ ጠያቂ እናቱን ይረዳል ተብሎ እንደሚባል በአገሬ ቢል እያንዳንዱን ኦርቶዶክስ ግራና ቀኝ ጆሮ እስኪቀላ ድረስ በጥያቄ ጠይቀው መጨረሻ ሲወለው ነው ብሎ የሚል አይ እውነት ኤርሚሱን ማን እንነጋገር ብለን ካለ ያው እንግዲህ እኛ በመድኃኔዓለም ቸርነት አለ እንጂ ያው ፍጻሜያችንማ የእሳት ባህር እንደሆነ ይታወቃልና እናውቀዋለንና ያው እናንተን ዝም ብሎ አፍ ለማስያዝ ብለን ነው ዝም ብለን ገነት እንገባለን ብለን ምንለው እንጂ እኛ ከወይዘሮ ገነት ውጪ ገነት የሚባለውን ነገር አናውቅም። ለምን? መጽሐፍ ቅዱስ ስለማናነብ እና እኛ ጋር መጽሐፍ ቅዱስ ማንበብ ያው እንደምታውቀው ብዙ እንትን አይልም። ቤተክርስቲያናችን ዕለት ዕለት እነዚህን አንብቡ እነዚህን ድገሙ ብላ የሰጠችን የደብተራ ድግምቶች ናቸውና እኛ እነሱ ነው ዕለት ዕለት የምናነበው። የዘላለምን ሕይወት በማን በኩል እንደምናገኝ ሊነግረን የሚችለውን ቅዱስን የእግዚአብሔርን ቃል ቤተክርስቲያን አንብቡ ብላ አትለንም። ቤተሰቦቻችንም አንብቡ ብለውን አይሉም። እኛም አንብበ ነው አናውቅም። እና ያለው እውነት ይሄ ነው። ብዙ ግርታ ሊፈጥርባቸው አይገባም ነው ብለው ሊሉን የሚችሉት ማለት ነው። የኦርቶዶክስ መጨረሻው ሲኦል መግባት ነው። እራሳቸው ናቸው የመሰከሩት። እራሳቸው የጴንጤነት መጨረሻው በትክክል ገብቶኛል ብሎ ያለ ጴንጤ መጨረሻ የት ነው? ገነት ነው። ለምን? ኢየሱስ ክርስቶስ የእግዚአብሔር ልጅ ታጋለ ያለ ማቋረጥ ጌታ የሚሰበክበት ቤት የኛ ቤት እንጂ ኦርቶዶክስ ቤት አይደለም።